ቴዳ ይሰማል? ይሰማኛል። ጥያቄ ልጠይቅ። አትጠየቁም? ከጧት ጀምራችሁ እየጠየቃችሁ ነው። አይጠየቁም? ብሮ ኧረ ይጠየቁ እኮ እንጠይቃቸው። እሺ ጠይቀኝ። ኦኬ የስላሴ አማኝ ነህ? አዎ ስላሴ ያው ብዙ ስትዋዩ ሰምቻለሁ። ዝም ብሎ ጉንጭ ማልፋት ነው። ደህና ነገር ብንጠያየቅ ጥሩ ነው። ካልሆነም እሺ ስላሴ ከደህናዎቹ ከፍተኛ ደህና ነገር ነው ብዬ ነው ስላሴን ያዝኩት። ሌላ ቆንጆ ደህና ነገር አመጣ ነበረ እኔ በደንብ ብትወያየ ማለት ነው። ከስላሴ የሚሻል ነገር አለ? እሺ ምንድነው እሱ? እኔ ጥያቄ ሙስሊሞች አይ እኔ እንድጠይቅ የምትፈልገው ከስላሴ የተሻለ ነገር አለ? አዎ ከስላሴ ሌላ ብጠይቀኝ ደስ ይለኛል። ስላሴ በጣም ብዙ ስታወሩበት ሰምቻለሁና ስቦሪንግ። ከስላሴ የሚሻል ነገር አለ ወይ? ከስላሴ የሚሻል ነገር በጥያቄ ደረጃ በመማማር ደረጃ በጣም ብዙ ነገር አለ። ከአምላክ የሚሻል ነገር አለ እንደማለት እኮ ነው አይደል? እንደዛ ማለት አይደለም። እንደዛ እኮ ከስላሴ እንጀምር፣ ከዋናው እንጀምርና እሺ ጠይቀኝ። እሺ ኦኬ እሺ አምላክ ስንት ነው ብለህ ነው የምታምነው? አምላክ አንድ ነው። የአንዱ አምላክ ማን ነው? አንዱ አምላክ ያህዌ ይባላል በዕብራይስጥ፣ በእኛ እግዚአብሔር እኮ። ማን ነው ከሶስቱ አካላት ማን ነው እሱ? እዚህ ጋር እኮ ነው ልክ እዚህ ጋር ነው ልንማማር የማንችለው መቼም መመለህ። አሁን ይሄ አጨቃጭቀናል። ድና ሳንማር እኔም ከዚህ ቤት የምወጣው። አይ አንጨቃጭቅም። ጥያቄ ነው የሚጠይቅህ፣ ትመልሳለህ። እጠይቃለሁ። እሺ ምንድነው የሚያጨቃጭቀን? እግዚአብሔር በመለኮት አንድ ነው። መጀመሪያ ስመልስልህ አምላክ በክርስቲያኑ ዓለም ለክርስቲያኑና ለአይሁድ ለክርስቲያኑ ልበልህ በሶስት አይነት መንገድ የተገለጠልን እሱን ነው አንድም ሶስት የምንለው እንጂ አምላክ በመለኮት አንድ ነው፣ በባህሪ ደግሞ በአካል ደግሞ ሶስት ነው ብለን ነው የምንለው። ኦኬ ስለዚህ አንድ ማንነት የሆነ አንድ አምላክ የለም ማለት ነው እናንተ ጋር። አንድ ማንነት ያለው አንድ አምላክ የትም ቦታ አታገኝም ማለት ምን ማለት ነው? አምላክ ራሱን በብዙ መንገድ ይገልጣል። ለምሳሌ ያክል በሙስሊም አላህ አንድ ብቻ አይደለም። ስለዚህ በክርስቲያንም አላህ ብዙ ነው። ወደዚህ አትምጣና የእንትኑን እንጨርስ፣ ወደ ክርስትና እንጨርስና እንትኑን እንዳንቀይር ማለት ነው። አይ ለምን ጀነራላይዝ አናደርገውም? ካወራን ሁለቱንም እናወራ ብዬ። አላህ አንድ ብቻ አይደለም፣ እግዚአብሔርም አንድ አይደለም። በብዙ ለብቻ እናወራለን። ስለ ስላሴ ጀምረንማ ወደ አላህ አንዘልም። እንደዛ አይሆንም። ኦኬ በክርስትና አስተምሮ በማንነት አንድ የሆነ አንድ አምላክ የለም ማለት ነው። በማንነቱ በመለኮት ባህሪው አንድ የተገለጠበት ደግሞ በሶስት ማንነት ነው። ይሄን ያዝልኝ በቃ ትናስምራ ተከራከረ። ኦኬ በመለኮት አንድ ነው ሲባል ለምሳሌ ይሄ መለኮት የሚባለው ባህሪ ነው። አዎ መለኮታዊ ባህሪ መንፈስነት ማለት ነው። አምላክ የራሱ ኤግዚስተንስ አለው ከአካል ተለይቶ። አሁን ለምሳሌ ያክል በአካል ስንገልጠው በወልድ ደረጃ በአካል በሰዋዊ መጥቷል እንጂ አዳምጠኛ ቆይ አዳምጥ። አባዊ አካሉን አላየነውም፣ መንፈስ ቅዱስ አካሉን አላየነውም። ወልዳዊ አካሉን ግን አይተነዋል በክርስቶስ። አብን እንዴት ፐርሰናሊቲ እንዴት አካል ሰጠኸው ካልከኝ ግን ለአብ አካል የሰጠውበት ፐርሰናሊቲ ስላለው ነው። ፊሊንግ አለው። የኔ ጥያቄ የተረዳ አይመስለኝም። ሌላ ነገር እያወራህ። የኔ ጥያቄ ምንድነው? አምላክ በመለኮት አንድ ነው ብለህ ነው የምታምነው? መለኮት አንድ ነው። ይሄ መለኮት የሚባለው ባህሪ ራሱን የቻለ ኤግዚስተንስ አለው፣ ህልውና አለው ወይስ አካል ጋር የተያዘ ባህሪ ነው? ኦኬ አሁን እዚህን ጥያቄ ስጠይቀኝ በደንብ ነበር የመለስኩልህ። አስረዘምኩ አልከኝ እንጂ በአካል ያየነው ያየሁትኝ እኔ ፐርሰናል ራሴ ሊንግና በክርስቶስ እሱ አይደለም እኮ የኔ ጥያቄ ምን ነበር? ሌላ ነው፣ አንተ የምትመልሰው ሌላ ነው። ለዛ ነው ያልተግባባ ነው። ምንድነው አምላክ በመለኮት አንድ ነው ስትሉ ይሄ አንድ የሚባል ከአካል በተለየ መልኩ የራሱ ኤግዚስተንስ ወይም ህልውና ያለው ነገር አለ ወይ? አዎ
ከሶስቱ አካል ተለይቶ የራሱ ኤግዚስተንስ አለው የለውም? እና ምኑን ነው አንድ የምትለው ከሌለ? አንድ የምለው በደንብ አዳምጠኝ፣ ማጠር አድርጌ ነው የምነግርህ። በመለኮት አንድ ናቸው፣ በሶስት አካል ግን ተገልጠዋል አልኩና አካሉን አሳየኝ ብትለኝ ማለት ነው የክርስቶስ አካል በምድር ላይ ታይቷል። አባዊና መንፈስ ቅዱሳዊ አካል ግን እኛ አልዳሰስነውም፣ አላየነውም። በቃሉ ላይ ግን ፐርሰናሊቲ ያላቸው ነው። በቃ ገብቷል። ፐርሰናሊቲያቸው ግን ተገልጧል። አብ ለብቻ ፐርሰናሊቲ ያለው፣ መንፈስ ቅዱስም ያዝናል ያቃል ይላል መጽሐፋችን ላይ። ስለዚህ ፐርሰናሊቲ ያለው በአካል የተገለጠው ክርስቶስም ፐርሰናሊቲ ያለው፣ ሶስቱም ፐርሰናሊቲያቸውን በሶስት አካል እንለውና በመለኮት ግን አንድ ናቸው የምንለው እሱን ነው። ካልገባ ምንድነው መሰለ መለኮት የሚባል ከአብ ወልድ መንፈስ ቅዱስ ከነዚህ ሶስቱ አካላት ተለይቶ ያለ ህልውና ያለው ነገር የለም። ይሄ ነው መለኮት። ምንድነው ባንተ መለኮት? አምላክነት ማለት ነው። ሲምፕሊ አምላክነት ምን አይነት ባህሪ ያለው? አምላክነት ማለት አምላክ የሚባል ፈጣሪ አለ ማለት ነው። ባህሪ ብቻ ነው? ፈጣሪ ብቻ ነው? ያ ብዙ ባህሪያቶች አሉት። ፈጣሪ ነው፣ አዛኝ ነው፣ ነገረኛ ባህሪው ጥበበኛ ነው፣ ኃያል ነው። ብዙ ባህሪያቶች አሉት፣ መገለጫዎች አሉት። አሁን ወደ ነጥቡ እንመለስ። እሺ መለኮት የሚባለው ነገር መለኮት የሚባለው ነገር አንድ ተብሎ ለመቆጠር የራሱ ህልውና ሊኖረው ይገባል። የራሱ ህልውና የሌለው ነገር አንድ አይባልም። አንድ በል። ህልውና ስትል ምን ማለት ነው? ህልውና ማለት ዛት ማለት ነው፣ ወይም ፐርሰን ማለት ነው እኮ። ይሄ እኮ ሶስት ፐርሰናሊቲ ያለው ነገር ተገልጦልናል አልኩህ እኮ አንድ የሚባል ነገር የለማ። መለኮት የሚባለው ነገር ከእንትን ጋር ከአካል ጋር የተያያዘ ነው እንጂ አንዴ መለኮት የሚባለው ነገር ከአካል ጋር የተያያዘ የአካል መገለጫ መለኮት ለመባል ይኸውልህ፣ መለኮት የሚባል ነገር ግዴታ ከአካል ጋር መገናኘት የለበትም። ፐርሰናሊቲውን ነው የምናየው። ኦኬ መለኮት ከአካል ተለይቶ አለ። ይኸውልህ ለምሳሌ እኮ እኛ እኮ አብን እኮ በአካል አላየነውም። መንፈስ ቅዱስን ቆይ አዳምጠኝ። እኛ ስላሴ ስንል በመጽሐፍ ቅዱስ ላይ ባይጻፍም አብ ወልድ መንፈስ ቅዱስ ስንል እኛ እኮ ወልድን ብቻ ነው ያየነው። አብንና መንፈስ ቅዱስን እኮ በአካል አላየነውም። አልጠየቅኩም። እኔ ማንን ነው ያያችሁት ከሶስቱ ብዬ አልጠየቅኩም። አይ በአካል አልከኛ። በአካል መለኮት አካል አለ ወይ ስትለኝ አዎ ብልህ ሶስቱንም አካል ነጣጥላ አሳየኝ ልትለኝ እኮ ነው። አካል የሚለውን በምንድን ነው የተረዳ አንተ? ቦዲ ነው አካል። ቦዲ ብቻ አይደለም ፐርሰናሊቲ። ፐርሰናሊቲ እኮ ሶስት ፐርሰናሊቲ ያላቸው ነገር ገብቶሃል? ፐርሰናሊቲ ማለቴ ገብቶኛል። ችግር የለውም። ምን ማለት ነው? እስኪ አስረዳኝ። እኔነት ያለው አካል ማለት ነው። ማንነት ያለው ራሱን መግለጥ የሚችል በራሱ ማወቅ የሚችል ራሱን ወክሎ መናገር የሚችል ማለት ነው። እሱን ነው እኔ የተረዳሁት። እንደዛ ከሆነ ለምሳሌ አብ አምላክ ነው አይደል? ኮርስ ያ ማለት አብ አምላክነት አለው ማለት ነው። መለኮት ነው ማለት ነው። አብ ብሎ ራሱን የገለጠው አካል ያው ራሱ በወልድ ውስጥ አለ እኮ። ልጨርስ። ያው ራሱ በመንፈስ ቅዱስ ውስጥ አለ። ራሱን አንዴ ማብራሪያውን ትቀጥላለህ። አብ አምላክ ነው አይደል? ኮርስ አብ ራሱን ችሎ አምላክ ነው ወይስ አምላክ ለመሆን ሌላ ሁለት አካላት ያስፈልጉታል? አሁን እዚህ ጋር ነው እንግዲህ ጥያቄው ፉልሽ የሚሆነው። ራሱን ችሎ ለመቆም ሌላ ሁለት አካሎች ያስፈልጉታል ነው? በራሱ እግዚአብሔር ነው። ያ ወልድ ውስጥ ያለው ያ መንፈስ ቅዱስ ውስጥ ያለው ቆይ እኮ ተስማማን። ቆይ ልቀጥላ። ቆይ እቺ ልናገርና በዚህ ላይ ታብራራለህ። ይሄ ማብራሪያ አይደለም ጥያቄ። ለምሳሌ ይሄ ሁሉ ልንገርህ፣ ይሄ ሁሉን ቻይ ነው የምንለው። ቆይ ስማ፣ ሌላ ቦታ እንዳንሄድ ቆይ አንዴ ቴዳይ አንዴ። አብ ራሱን የቻለ ከሁለቱ አካላት ራሱን ችሎ እነሱ ሳያስፈልጉት እነሱ ላይ ጥገኛ ሳይሆን አምላክ ነው። በዚህ ላይ ተስማማን? በእርግጠኝነት ተስማማለሁ። ኦኬ። ወልድስ ራሱን ችሎ ከአብና መንፈስ ቅዱስ ራሱን የቻለ አምላክ ነው ወይስ እነሱ ላይ ጥገኛ ነው? ራሱን የቻለ አምላክ ነው። መንፈስ ቅዱስስ ከአብና ከወልድ ተለይቶ ራሱን የቻለ አምላክ ነው ወይስ በእነሱ ላይ ጥገኛ ነው? ራሱን የቻለ አምላክ ነው። ስንት ራሳቸውን የቻሉ አምላኮች አሉ? በአብ ውስጥ ያለው መለኮት በመንፈስ ቅዱስ ውስጥ አለ። መንፈስ ቅዱስ ውስጥ ያለ መለኮት በአብ ውስጥ አለ። በአብ ውስጥ ያለ መለኮት ደግሞ በወልድ ውስጥ አለ።
ገብቷል። ያ ማንነት በሶስት ማንነት የተገለጠ ኢንዲፔንደንትም አምላክ ናቸው፣ ግን በሲንግል ደግሞ በመለኮት አንድ ናቸው እያልኩ ነው። ለምሳሌ ያክል ክርስቶስ ውስጥ ያለው መንፈስ ያው ራሱ እግዚአብሔር ነው እያልን ነው። መንፈስ ቅዱስ ነው የሚናገረው ያው ራሱ እግዚአብሔር ነው እያልን ያለ ነው። ይሄ እኮ ለዚህ ነው እዚህ ይሄንን አንምረጥ ሌላ ነገር እናወራምለ እኮ አሁን ራሳቸውን የቻሉ ጉንጫ አልፋ ነው አንድ ስታንድ አይደል አንድ ራሳቸውን የቻሉ አንዱ ሌላ ላይ ጥገኛ ያልሆነ ስንት አምላክ ነው ያለን? አሁን አንተ ያልከኝ ያለው መሰለህ ከፋፍለ ልታስቀምጥልኝ ነው። እኔም ከፋፍዬ ይላልኩ ሶስት አካል አልኩና በመለኮት አንድ ግን ምን ነገር ገብቷል? ይሄን ነው አሁን መጠየቅ ፈልገው። በመለኮት አንድ ገብቷል? ጥያቄውን አረፍክ? እሺ ምንድነው በመለኮት አንድ ማለት? እስኪ ይሄን ካላስረዳኝ ልንቀጥል አንችልም። ሳትመልሶ ጥያቄውን እኮ አይ ይሄ መልስልኝ፣ አለበለዚያ ዝም ብለን እንጨቃጨቀው። ቆንጆ አስተማሪ ነገር እናወራ። በመለኮት አንድ ማለት ምን ማለት ነው? የጠየቅከውን ለምን ዘለልከው? ኖ ይሄ ካልተመለሰ ያንተ ጥያቄ አይመለስማ። አይ ያንተ ጥያቄማ የኔ ጥያቄማ ያንተ ላይ ዲፔንድ መሆን የለበትም። አሁን በአጭሩ በመለኮት አንድ ምንድን ነው? መለኮት የሚባለው ነገር ኤግዚስተንስ ያለው ነገር አይደለም ብለኸኛል ቅድም ማለት ነው። ባህሪ ተተዋላልኩም እንደዚህማ እንደ ስለ ኤግዚስተንስ በአምላካችን ፊት ስለ ኤግዚስተንስ የማውራት አቅም የለንም እንዴ? እኛ እኮ ኤግዚስት የተደረገ ነው። መለኮት የሚባለው ነገር ከአካል ተለይቶ ራሱን ችሎ ኤግዚስተንስ ያለው ነገር አይደለም ብለኸኛል እኮ እንዴ? ምን ሆነሃል? እንደዚህ ካልኩኝ እንግዲህ አድማጭ ይፍረደን። ይሄን አልተናገርኩም ያልወጣ ብለሃል ምናልባት ሪካርድ ለሚደረግ በኋላ ተመልሰህ ማየት ትችላለህ። እሺ ካላልክም ደግሞ ድጋሚ ልጠይቅ እችላለሁ። መለኮት የሚባለው ነገር የአካል ባህሪ መገለጫ ነው ወይስ ራሱን የቻለ ኤግዚስተንስ ያለው ነገር ነው? ከአካላት ከሶስቱ አካል ተለይቶ መለኮት የሚባል ነገር አለ? እሺ አሁን አንተ በመለኮት አንድ ስል አሁን ይሄን እንድመልስልህ ከፈለክ ስል ምክንያቱም ጥያቄ መለኮት ላይ ስለሆነ በመለኮት አንድ ነው ብዬ ስል ምን ማለት ነው? እስኪ አስረዳኝ። ከዛ የኔ መልስ ይገባል። እኔ ለምን አስረዳለሁ? እየተጠየቅክ ያለው እኮ አንተ ነህ። አንኳ እየጠየከኝ ያለው ጥያቄ እኮ መልሱ እዚህ ውስጥ ነው ያለው። በመለኮት አንድ ነው የሚለው ሲገባህ እኔ የምናገረው ነገር ይገባል። ተጠያቂ ሆኖ በመለኮት አንድ ማለት በሶስት ፐርሰናሊቲ የተገለጠ አንድ ዲቫይን ኔቸር ያለው አንድ አምላክ ማለት ነው። ሳለው ከአካላት ሶስት አካል አለ። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። እነዚህ ሶስቱ አካላት አሉ አይደል? እያወራን ያለነው እኮ እንኳን እነሱ እኔ እናንተ ኤግዚስተንስ አለን። አሁን በዚህ ሰዓት ስለ ኤግዚስቲንግ ከሆነ የምታወራኝ ኤግዚስትድ ሆነን ነው እየተከራከረ። ሶስት አካላት አለ፣ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። አብ አምላክ ነው፣ ወልድ አምላክ ነው። ነገር ነው የምናወራው ብራዘር፣ ስላለ ነገር እኮ ነው የተከራከረን ያለነው። አይ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። እነዚህ ሶስት አካላት አሉ አይደል? ሶስት አትበል ብዬ አንድ ስንት ጊዜ ልንገርህ? በሶስት አካል ውስጥ የተገለጠ አንድ መለኮት። ሶስት አካላት እያልኩ እኮ ነው እንዴ? ምን ሆነሃል? እና አንድ ሶስት አካል አለ። ሶስት አምላክ ግን የምትለው እኮ አንተ ነህ። በሶስት አካል ውስጥ ለክርስቲያኖች የተገለጠው አምላክ በሶስት ፐርሰናሊቲ ነው። አንዱ ስጋ ለባሹን አይተነዋል፣ ሁለቱን ግን አልዳሰስናቸውም፣ አላየናቸውም። ተረጋጋ። ነገሮቹ ተቀላቀለብህ እኮ። እኔ መቼም የሚባል ሶስት አካላት የሉም። ይሄ ቶፒክ ሲሪየስ ነው የምነግርህ። ሊያግባባን አይችልም። ሌላ ቶፒክ ሶስት አካላት የሉም እንዴ? ምን ሆነ? አልኩህ እኮ በአካል ሶስት አልኩህ እኮ በመለኮት አንድ ስልህ አንተ አሁን የምትጠይቀኝ ምን መሰለህ? መለኮት ማለት ምንድን ነው ስልህ አልመለስክም። እሱ ሲገባህ ነው የምትመልሰው። እስኪ ተረጋጋ። እስኪ አንዴ ትንፋሽ ወሰድ። ኦ ማይ ጎድነስ። እሺ ኦኬ፣ ተረጋጋ። ከተረጋጋ እንቀጥል። እየሞከርኩ ነው። እሺ ሞክረው። እሺ አብ፣ ወልድ፣ መንፈስ ቅዱስ የሚባል ሶስት አካላት አሉ። አዎ። ከነዚህ ሶስቱ አካላት ውጪ ራሱን የቻለ የራሱ ደግመህ ግን ሶስት አምላክ እንዳትለኝ አሁን እዚህ ጥያቄ ውስጥ አላልኩም። እሺ አትፍራ። አይዞህ። እሺ አብ፣ ወልድ፣ መንፈስ ቅዱስ ሶስት አካላት አሉ። አዎ። ከነዚህ ሶስቱ አካላት የተለየ የራሱ ኤግዚስተንስ ያለው ኢንዲፔንደንት የሆነ መለኮት የሚባል ነገር አለ ወይ ነው ጥያቄው። አሃ አራተኛ ማለት ነው። የተለየ ስትል አራተኛ ማለት ነው። መልሶ ከፈለክ አምስተኛም አድርጎ መልሱን አራት ካልከኝ ተሳስተሃል። እኔ አላልኩም። አየንማ አልተጻፈም መጽሐፍ። ከነዚህ የተለየ አልከኛ። ከነዚህ ከሶስቱ የተለየ ሌላ መለኮት ኃይል አለ ወይ ስትለኝ አራተኛ ይዘህ መጣህ። አየህ እሱን አናውቅም አላልኩም። እንደዛ አለ።
አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ሶስት አካላት ናቸው። ከነዚህ ሶስቱ አካላት ውጪ መለኮት የሚባል ነገር በራሱ ኤግዚስተንስ ያለው ነገር አለ ወይስ የለም ነው ጥያቄ። ታዲያ እኔ ምን አልኩ? አራተኛ አለ እያልከኝ እኮ ነው። የለም እኔ አላውቅም እሱን። በእነዚህ ሶስቱ ላይ የሚሰራ ብቻ ነው ማለት ነው። ኤግዚስተንስ የለውም መለኮት የሚባለው ነገር ከሶስቱ አካላት ተነጥሎ የራሱ ኤግዚስተንስ የለውም ማለት ነው ባጭሩ። እኔ አላውቅም፣ አራተኛ አላውቅም። እኔ አሁን እያወራሁ አለ ስለ ስሪ ፐርሰናሊቲ እንጂ ከነዚህ ከተለየ አራት ሆና እንዴ። እስኪ ወደ ሎጂክ ና እኮ አንተ እኮ ዝም ብለህ ሎጂካል አድርገው እስካሁን ለምሳሌ ሶስቱን ቆጠርክና ከነዚህ ሶስቱ የተለየ ስትል አራት ሆነ። በቃ ተስማማን። ስለዚህ መለኮት አንድ ነው የሚባለው የለም ማለት ነው። አንድ የሚባል መለኮት የለም። አንድ የሚባል መለኮት የሚኖረው ተመልከት፣ አንድ የሚባል መለኮት የሚኖረው እውነቴን ነው የምነግርህ። አንተ መለኮት ምን እንደሆነ በደንብ አታስረዳ። አሁን ልጨርስልህ። አንድ መለኮት አለ የሚባለው ከሁለት አንዱ ሲኖር ብቻ ነው። አንደኛ አንድ አካል ኖሮ አዳምጠኝ። አንድ አካል ኖሮ የአንዱ አካል መለኮት ከሆነ ከሱ ውጪ ሌላ አምላክ ከሌለ አንድ መለኮት አለ ይባላል። አንዱ ይሄ ነው። ይሄ እኛ አይሁዶች የምናምነው እምነት ነው። አንድ መለኮት ማለት አንድ አምላክነት ያለው አንድ አካል አለ ማለት ነው። ካልሆነ ደግሞ እንዴት ነው የሚሆነው መሰለ? አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ከነዚህ ሶስቱ አካላት ተለይቶ ሶስቱ በጋራ የሚጋሩት መለኮት የሚባል ነገር ካለ አሁንም አንድ መለኮት አለ እንላለን። እሺ ልክ ነህ እኮ እነዚህ ሶስቱ የሚጋሩት አሁን መለስክ። ሁለተኛውን መረጥኩኝ ነው ልጨርስ። አንተ ከተናገርከው ሁለተኛውን መረጥኩልህ። ተስማማን። በቃ በሱ እንቀጥል። ኦኬ። ስለዚህ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። እነዚህ ሶስቱ በጋራ የሚጋሩት አንድ መለኮት አለ ማለት ነው አይደል? አዎ ተስማማን። መለስክልኝ። እሱ ነው መለስክልኝና እዛው ደግሞ አንተ እኛና አይሁዶች የምንጋራው ያልካት ላይ ነበረ የኔ እንድንወያይ የፈለኩት። አሁን ይሄን ብትተውና እኔና አይሁዶች የምንጋራው የሚለው ብታወራው ደስ ይላል። አሁን እንደዚህ ምንድነው የሚሆነው መሰለህ? አብ ካለ፣ ወልድ ካለ፣ መንፈስ ቅዱስ ካለ እነዚህ ሶስቱ አካላት በጋራ ሼር የሚደራረጉት መለኮት ካለ እሱ አራተኛ ነው የሚሆነው። ኦኬ። በምን አይነት ካልኩሌሽን ማለት ነው? ነው ግልጽ እኮ ነው። እንዴ አራት ይሆናል። ለምሳሌ አንድ ነገር ልንገር። ምሳሌ ለምሳሌ እኔና ሶስት ጓደኞች እሺ ለምሳሌ ከበደ አለ፣ በቀለ አለ፣ ተስፋዬ አለ። ሶስቱ ሼር የሚደራረጉት ቤት አለ። ቤቱ አራተኛ ነው ወይ ሶስተኛ ነው? እንደ እነሱ ሰዎች ናቸው። ቤቱ ደግሞ አንድ ነው። ስለዚህ አንድ ነገር ነው ሼር ያደረጉት። ስለዚህ አሁን አንተ ከዚህ ምሳሌ ጋር አይደለም። ያ ቤት ነው፣ እነሱ ሰዎች ናቸው። አራተኛ ሰው አላት ብለህ ብታመጣ ይሻላል። እንደውም ምሳሌ ወደኔ አይደለም። ካልሆነ እንደዚህ ይሆናል። አሁን ሌላ አማራጭ አለ። ሌላ አማራጭ ምንድነው? አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አብ አምላክነት ስላለው ነው አምላክ ያልነው። ወልድ አምላክነት ስላለው ነው አምላክ ያልነው። መንፈስ ቅዱስ አምላክነት ስላለው አምላክ አለ። እንደዛ ከሆነ የሶስቱም አምላክነት ተመሳሳይ ስለሆነ ተመሳሳይነት ባህሪ ያለው ነገር ስላላቸው ሶስቱም አማልክት ነው የሚሆኑት። ጎበዝ። ይኸውልህ ካየህ ወደዚህ ኮንክሉዥን እንዳትመጣ ነበር ረጅም ሰዓት ተከራከርኩ። ካየህ አሁን አንነገር ልንገርህ። ቅድም የቤቷን ሐሳብ ያነሳት ይሻላል። አሁን ከዚህ ሐሳብ እኔ ያለው ሶስት ሰዎች አለን፣ ቤቱን ሼር እናደርጋለን ካልክ ኦፍ ኮርስ ሊያስኬድ ይችላል። ቤቱ አንድ ነው፣ ሁላችንም ላይ ይሰራል ማለት ነው። እንደዛ ብለህ ብትወስደው ይቀበላል እንጂ ሶስት አማልክት አለ ካልከኝ ይሄ ኢየሱስ ክርስቶስ ለብቻው አማልክት ነው፣ መንፈስ ቅዱስ ለብቻው አንድ አማልክት ነው፣ ለሶስት አምላክ ነው የምትሰግዱት ነው አይደለም። በሶስት ፐርሰናሊቲ የተገለጠ አንድ አምላክ። እዛም ብትሄድ እሱን ነው የምታገኘው፣ እዛም ብትሄድ እሱን ነው የምታገኘው፣ እዚህም ብትሄድ እሱን ነው የምታገኘው እያልን ነው። እዛ ጋር ሶስቱም ጋር ብትሄድ ኦምኒ ሳይንስ ነው፣ ሁሉን ያውቃል። ኦምኒ ፕሬዘንስ ነው፣ ሁሉ ቦታ በአንድ ጊዜ የመገኘት አቅም አለው። ኦምኒ ፖተንት ነው፣ ሁሉን ቻይ ነው። ሁሉም ጋር ሶስት ውስጥ ያለው ፐርሰናሊቲው ይሄ ነው እያናለ ነው እንጂ ሶስት አማልክት አስቀምጠን አናመልክም። በእርግጥ ልክ ነው፣ የሥላሴ ስዕል ስላለ ሶስት ሰዎች ሊመስሉ ይችላል። ኖ ኢንቴንሽኑ ግን በሶስት አካል አንድ መለኮት። ቅድማ ቤቱ ያልከው ቤቱን ሼር ያደርጋሉ፣ ዋናው ቤቱ አይደል? እንደዛ ብትለው ይሻላል በመለኮት እንጂ ሶስት ፐርሰናሊቲ አለው ማለት ሶስት አምላክ ማለት አይደለም። ሌላ ጥያቄ፣ ቆንጆ አስተማሪ ሐሳብ እናምጣ። ኦኬ ይሄን እናጠቃልላ። ሌላ ቆንጆ ጥያቄ ልጠይቅ ነበር የገባሁት ያንተ ቆይ ጃ ይቀጥልና ከዛ በኋላ ትጠይቃለህ። ቆይ እሺ የሚያነሳው እሱ ስለሆነ እሺ ሚውት አድርግና ሚውት አድርግ አይደለም
እሺ አሁን ቴዳማን ላይክ ሶስት አካሎች አሉ አማልክት አይባሉም አንድ አካል ናቸው ብለካላ ከኡስታዝ ጋር ስተው እነዚህ አካላት ይተዋወቃሉ እርስ በርስ? ኦ ማይ ጎድነስ እሺ ትንሽ አይከብድም አይተዋወቁም ለማለት? ያንተን አይተዋወቁም ያለኝ ሰው ስላለ ነው ያንተን ለማወቅ እንዴ እሺ ይተዋወቃሉ ይዋደዳሉ እርስ በርስ? ኦ ማይ ጎድነስ እሺ ይዋደዳሉ እሺ እርስ በርስስ ያወራሉ? እነሱ ኮሙኒኬሽን በሶስት አካል የተገለጠው አንድ ማንነት ላይ እያልኩ እያወራሁ እንዴት እንደነት እርስ በርስ ያወራሉ? ራሱ በራሱ ነው እያልኩ እያገናኘው እርስ በርስ ያወራሉ? በጣም የተራራቁ እኔ እኮ ያልኩ ያለሁት እኮ የተለያየ ጋላክሲ እያስተዳደሩ ያሉትን አይደለም ነገር እኔ አሁን አንድ ፈጣሪ እርስ በርስ ያወራሉ? አብና ወልድ ያወራሉ እርስ በርስ? ምን እየቀለድክ ነው ብራዘር ጥያቄው? አይ ሲሪየስ ጥያቄ ነው። አዎ አይደለም እርስ በርስ ያወራሉ? ኦኬ እሺ ያወራሉ። አየ ፕሉራል አድርገህ ሶስት አምላክ ስለምንድን ነው የሚያወሩት? ነው አይ ስለምንድን ነው የሚያወሩት? ስለምንድን ነው የሚያወሩት? እሺ እዚህ ምድር ላይ እንግዲህ በደንብ አዳምጠኝ። አሁንም አፌ እንዳትለኝ። በመጽሐፋችን ላይ አይደለ ታሪኩን ያገኘ እየሰማሁ ቆይ ልንገርህ። ስለ ሰው ልጆች ያወራሉ፣ ስለ ፍጥረት ያወራሉ። በተለያየ ለምሳሌ ያክል ኢየሱስ ክርስቶስ ምን አለ? እኔ መንፈሴን እልክላችኋለሁ፣ እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል። አየህ፣ የሚመራ የሚያቅ ዳይሬክሽን የሚሰጥ ኢንተሊጀንት ፓርት አለ ማለት ነው። አብም ልክ እንደዚህ ነው። ስለዚህ ያወራሉ። እርስ በርስ የሚያወሩ ከሆነ አብ ለወልድ ሲያወራለት ወልድ አብ የሚያወራውን ያውቃል ሳያወራው በፊት? ጥሩ ሀሳብ መጣልኝ። አሁን ክርስቶስ ኢየሱስ እኔ ዓለም መቼ እንደምጠፋ ያለሱ መስተቀር አያውቅም የሚለው ልትመጣልኝ ነው? አይ ቅድመ ዓለም ኢየሱስ ክርስቶስ ሰው ከመሆኑ በፊት እኮ ሲያወሩ አብ ለወልድ የሚያወራውን ወልድ የሚያውቅ ከሆነ የሚያውቀውን ነገር ነው የሚሰማው። እሺ እዚህ ጋር ስታወራልኝ ሁለት ነገር እንዳትስት አድርጌ ነው። መጀመሪያ አሁን እኔ እናንተ ስንቀጥል ሁለትም ሆነ ሶስት ኮንቨርሴሽን ብናወራ አንድ ነገር ታሳቢ አድርገልኝ። የምታደርግልኝ ክርስቶስ ኢየሱስ በምድር ላይ ሲመላለስ ሁለት አይነት ወሬ አውርቷል። አንድ በስጋ አንድ ኖ አይደለም። ወደ ምድር አትምጣ። በብሉይ ኪዳን ነው እያወራን ያለን። ብሉይ ኪዳን እሺ ኢየሱስ ክርስቶስ ሰው ከመሆኑ በፊት ጥያቄ ገብቷል። አብና ወልድ እርስ በርስ ያወራሉ ብሏል። እርስ በርስ የሚያወሩ ከሆነ አብ ወልድ የሚያወራውን ያውቃል። ስለዚህ የሚያውቀውን ነገር ነው ዝም ብሎ የሚሰማው ማለት ድራማ እየሰሩ ነው ወይስ ለምንድን ነው የሚያወሩት? ዋት ዘ ፖይንት? ትልቁ ችግርህ እኮ አሁንም ሶስት ፐርሰናሊቲ ቁጭ አድርገህ ሶስት የተለያዩ አማልክት አድርገህ ስለምታወራ ነው የምትሸወደው። ኖ እኔ እንደሱ አሁን ማውራት ሲያስፈልጋቸው ያወራሉ፣ ሲያስፈልጋቸው አያወሩም። ግን አንድ አምላክ በሶስት ፐርሰናሊቲ ውስጥ እየሰራ ነው እያልኩ ነው። አንተ አሁን እኮ ስለምንድን ነው የሚያወሩት? ስለምንድን ነው የሚያወሩት? የሚያወሩት ስለምንድን ነው? አሁን ለምሳሌ እኔ እናንተ የምናወራው አንተ የምታወራውን ነገር ስለማላቅ ነው፣ እኔ የማወራውን ነገር ስለማታቅ ነው። ኦልሬዲ አንተ የምታወራውን ነገር ማቆነ ካንተ ጋር ዩኒቨርሱ ቆዳም ዩኒቨርሱ ሲፈጠር እኔ አልነበርኩም፣ ሲፈጠር ምን አልነበርኩም። እንዴት አድርገው ነው ስላብና ስለወልድ እንዴ? እኔ አሁን እያልኩ ያለሁት እኮ አብም ራሱ ነው፣ ወልድም ራሱ ነው፣ መንፈስ ቅዱስም በሶስት አካል ውስጥ ማንነቱ ተገልጧል፣ ይሰራ ነበር። አንድ አርጋው እሱን አልጠየኩም። ስለምንድን ነው የሚያወሩት ስልክ? ኖ ስለምንድን ነው የሚያወሩት ስልክ? ዓለምን ስለመፍጠር ስለተለያዩ ነገር ያወራሉ። እሺ ቆይ ልገምት። ስለ ዓለምን ስለመፍጠር ለውርቻው ሰውን ስለመፍጠር አውርተዋል። በመልካችን እንደምሳሌያችን አውርተዋል። ብዙ እኮ ገባኝ። አሁን እዚህ ነው ካልከኝ በኋላ ምን አልኩት? አሁን አላህም እንፍጠር መጽሐፉን እናወርድላቸው ነው በብዙ ስም አውርቷል። ኖ ቆይ ወደዛ አትምጣ ነው ሐሳብ ያርገው። አይ ማልንገርክ አብ ለወልድ ሲያወራው ቆይ ልንገርክ አብ ለወልድ ሲያወራው ወልድ አብ ከማውራቱ በፊት አብ ምን ሊያወራው እንደሚችል አያውቅም። እኔ አንዳንድ ጊዜ ለማንም ማወራው በሶስት አካል ውስጥ አንድ አምላክ አለ እያልኩክ እንዴት አያውቅም ብለህ ትጠይቀኛለህ? አሁን ጥያቄው እኮ በጣም ኖ እሱን አይደለም። እንደኔ እምነት እኮ በጣም ፍሬሽ እኮ አሁን ድነጣጥልልህ። አንተ የምትፈልገው መልስ ልመልስ። እሺ አንተ የምትፈልገው ልመልስ። እሺ አዎ ያውቃል። አትነጣጥልልኝ። እኔ እያልኩክ ያለሁት አብ ለወልድ ሲያወራው ወልድ አብ የሚያወራውን ነገር የሚያውቅ ከሆነ ለምንድን ነው የሚያወሩት?
አልኩ እኮ ኦምኒ ሳይንስ ናቸው። ሶስት ውስጥም ያለው አንዱ መንፈስ በሶስቱም አካል ውስጥ ያለው አንዱ መንፈስ ሁሉን ያውቃል አልኩ እኮ። ስለማወቅ አትጠይቀኝ በቃ እኮ። የሚያውቁት ስለሚያውቁት ነገር ለምንድን ነው ዝም ብሎ የሚያወሩት? ኦ ማይ ጉድነስ። ለማን ሲያወሩ ሰማ? አብ ለወልድ ምን ብሎ? አሁን ዓለምን ስለመፍጠር ወልድ ያውቃል፣ ግን አብ ይደግምለታል። ለኔና ላንተ እኮ ነው የተጻፈው። እሱ እኛ እንድናውቅ ነው የተጻፈው እኮ። ዓለምን ሲፈጥሩ የትኛውን ኮምፖነንት እንደተጠቀሙ የትኛውን ኤሌመንት እንደተጠቀሙ በምን ጊዜ ምን በምናምን ከዋክብ ሲፈጠሩ አያወራም እኮ መጽሐፍ ላይ እኮ። እርስ በርስ አያወሩ ሁሉ። እኔ እኮ እየነገርኩ ነው። ኦምኒ ሳይንስ ነው፣ ሁሉንም ያውቃል እኮ። እርስ በርስ ያወራሉ ወይስ አያወሩ? የሚለውን እዛው እስክተትልኝ እኮ። እርስ በርስ ያወራሉ ወይስ አያወሩ? እንደምትፈልገው ልመልስ። እሺ ያወራሉ። አይደለም አንተ እንደምታምነው እኔ እንደምፈልገው አይደለም። እርስ በርስ ያወራሉ ወይስ አያወሩ? ያወራሉ። ስለምንድን ነው የሚያወሩት? ስለመፍጠር። ለምሳሌ አብ ለወልድ ስለመፍጠር ከማውራቱ በፊት ወልድ ስለመፍጠር አያውቅም? ያውቃል። የሚያውቅ ከሆነ ታዲያ ለምንድን ነው የሚያወራለት? የቱ ጋር አወራለት ንገረኝ። ይኸው አንተ ያወራለታል አልከኝ አይደል እንዴ? አየህ አይደለ? ይኸውልህ አሁን አንተ ያለ ማስረጃ በአንተ እኮ ነው የምሄድልህ። ፕሮብሌም ውስጥ እንደምትገባ ጥያቄው እንደማያስኬድህ እኮ ነው የምነግርህ። ኖ በቃ አንድ በጣም ቀላል ጥያቄ የምጠይቅህ። አብና ወልድ ነገር እናውራ። ኖ አብና ወልድ ሲያወሩ ማንና ማን አወሩ ነው የምንለው? መልስ። እሺ ጥሩ ሀሳብ መጣ። እግዚአብሔር ከራሱ ጋር አወራን ምንለው? ኖ ማንና ማን? አብና ወልድ አወሩ ማለት እግዚአብሔር ከራሱ ጋር ተማከረ ነው የምንለው እንጂ ለአብ ለወልድ ለሚባለው ሌላ አማልክት አብ የሚባለው አንዱ አማልክት ታወራለት ነው። ማንና ማን ነው ያወሩት? ማንና ማን? ማንነቶች የሉም የሚያወሩ እርስ በርስ። ደግሜ አሁን ቅድም ከኡስታዝ ጋር ወደ አወራሁት ልመለስልህ። ከኡስታዝ ጋር ያወራሁት እኮ በሶስት አካል አንድ መለኮት ነው ያልኩህ እኮ። ማንና ማን ነው ያወሩት? ስንት ማንነት አለ ስላሴ ላይ? አንድ መለኮታዊ ማንነት ሶስት አካል ብያለሁ። ምን ፈልገህ? ኖ ምንነትና ማንነት ገና አልተረዳም። ማንነት ምን ማለት ነው? ማንነት ማለት ፐርሰናሊቲ ማለት ነው። ፐርሰን ማለት ነው ማንነት። ፐርሰን አይደለ? ሶስት ፐርሰናሊቲ ያለው አካል ማለት ነው። ሶስት ፐርሰናሊቲ ያለው አንዱ አካል ማን ነው? ጥሩ ሀሳብ መጣ። አሁንም ደግሜ እንዳትጠይቀኝ። አሁን ከኡስታዝ ጋር ያወራሁት ነው ልመልስልህ። አንተ አዲስ ስለመጣ ማለት ነው። ምንድነው የጠየቀው? በሶስት አካል ውስጥ ያለ አንድ መለኮታዊ ማንነት ብያለሁ ቅድም። በቤትና በሶስት ሰዎች አስረዳኝ። ኦኬ መለኮቱ ማን ነው? ሶስቱ ውስጥ የሚገኝ መለኮቱ እግዚአብሔር ነው እኮ። ማን ነው እኮ? እግዚአብሔር። አሁን እግዚአብሔር የተባለው ሶስት ውስጥ የተገኘው ነው? ሌላ ነው አራተኛ? ምክንያቱም ሶስቱ አሉ መገኘት ናቸው። ለምሳሌ ያክል ነገር አብ ውስጥ ስትሄድ የምታገኘውን ሁሉን ቻይነት አልኩ፣ ሁሉን አዋቂነት፣ አምላክነት ወልድ ውስጥም ታገኘዋለህ። ወልድ ውስጥ በሶስት ማንነት የተገለጠ አንድ እግዚአብሔር አልኩ። እሱን አይደለም። እነሱ ውስጥ የተገኘው ማን ነው ያልኩህ። ምክንያቱም እነዚህ ሶስት ማንነቶች ውስጥ አንድ ማንነት አለ፣ ሁሉን ቻይነት ምናምን። ይሄ ማንነት ማን ነው? አራተኛ ልጨምርልኝ። እኔ የራስህን እምነት መልስልኝ ነው። አጨምር እኮ ነገርኩህ እኮ። ይኸውልህ ሶስት ውስጥም የተገኘ አንድ አይነት ባህሪ፣ መለኮታዊ ባህሪ አልኩ። አራተኛ ሰው እንዳታመጣ እኮ። ባህሪው ማንነት አይደለም። መጽሐፉም አልነገረንም እኮ። ባህሪው ማንነት አይደለም እኮ። ባህሪው ማንነት አይደለም፣ ኔቸር ነው። ባህሪው ማንነት ጥያቄ ነው። እንዴት ማንነት አይደለም ትለኛለህ? ኖ ምንነት ነው ባህሪው። እሺ ኡስታዝ፣ ማንነትና ምንነት ምንድነው ልዩነቱ? ዋት ዘ ዲፈረንስ? ሰላም አለይኩም። አንግባባም አልኩህ እኮ። ይሄ ማውራ በደንብ ይገባሃል፣ ግን በቃ ዝም ብለህ እንትን ታደርገዋለህ። አሁን እንደዚህ እናድርግ፣ ወደ ሌላ ሐሳብ እንግባ። ቆይ ወደ ሌላ ሐሳብ አትሂድ። አንድ ጥያቄ ልጠይቅህ። አብ ወልድ መንፈስ ቅዱስ ያወራሉ ብለሃል። እነሱ ውስጥ ሆኖ የሚያወራው ይሄ መለኮት ነው? እኔ እንዴት አድርጌ ነው የምነግርህ? ዝም ብዬ ስጨማምቅ ዝም ብለህ በጭንቅላት ሶስት ነገር ሳልና አስቀምጥ። በቃ ልንገርህ፣ ማይንድ ውስጥ ኢሜጅ ልፍጠርልህ። ቆይ ኢሜጅ ላስቀምጥልህ። ሶስት ነገር አስቀምጥ። ሶስት ነገር ሶስት ውስጥም ያለው አንድ አይነት ማንነት ነው አልኩ። ከዚህኛው ላይ የሚሰራው ነው። አራት አድርገህ አታመጣም። እሺ ያ ማንነት ነው ማለት አራት ነው አይደለም? ሌላ ጥያቄ ነው። ወደዛ እየገባን አይደለም። ሶስቱም ውስጥ አለ ይሄ መለኮት ብለሃል አይደለ? ሶስቱም የሚጋሩት
ነገር ነው ብለሃል። ይሄ መለኮት ልክ ነኝ አይደል? አዎ። ሶስቱም ውስጥ ሆኖ የሚያወራው ይሄ መለኮት ነው ወይስ አይደለም? መናገር ባህሪ ነው። እሺ ቆንጆ፣ እችኛዋን ጥያቄ እንድመልስልህ ዝም ብለህ አዳምጠኝ። ሁሉን አዋቂ ማን ነው ባንተ? የኔን ተው፣ ያንተን ተናገር። ቆይ እችን ስትመልስ ልመልስልህ ነው። ሁሉን አዋቂ ሁሉን ቻይ ማን ነው? ቆይ ልንገርህ። ቆይ አምላክ እግዚአብሔር ነው አይደለ? ሶስት ውስጥም አለ እኮ አለ። ይሄ መለኮት ሶስቱም ውስጥ ያለው መለኮት ነው የሚናገረው ወይስ አይደለም እያልኩ ነው እኮ። አራተኛ ሌላ ካለ ጨምርና አራት እናርጋለን። ሶስቱም ውስጥ ተናጋሪ፣ ሶስቱም ውስጥ መለኮት አለ አልክ። ይሄ መለኮት ጉዝ ነገር ይሁን ተናጋሪ ነገር ይሁን እሱ መለኮት፣ ቆይ እሱ መለኮት ሶስት ላድርገው ከፈለክ። ሶስት ስታደርገው ሶስት አማልክት ይሆናል። ገብተዋል? አንድ አድርገው። አንድ ነው አልክ። ቆይ አንድ ነው አልክ። አንድ ነው በሚለው እንሂድ። ይሄ አንድ መለኮት ነው ወይ? አብ ውስጥም ሆኖ የሚያወራው፣ ወልድ ውስጥም ሆኖ የሚያወራው፣ መንፈስ ቅዱስ ውስጥም ሆኖ የሚያወራው እና ምን አልኩኝ ታዲያ? እኔ ይኸውልህ ሶስት ውስጥም ያለው ቆይ ሶስት ውስጥም ሁሉን ቻይነት አለ። ሶስት ውስጥም ደግሞ እኮ ተናጋሪነት ባህሪነት አለ፣ ፈጣሪነት አለ። ስለዚህ ተናጋሪነት እሱ ነው መለኮቱ ነው የምልህ። አንብጠኝ እኮ ይሄ መለኮት ይሄ ተናጋሪ ቆይ ልንገር፣ ይሄ መለኮት ነው ወይ? ሶስቱም ውስጥ ጨምርባቸው አራት መለኮት። ቆይ ልንገር፣ ይሄ መለኮት ሶስቱም ውስጥ እንዳለ ተናግረሃል። መለኮት ምንድነው? ምን አይደለም፣ እመጣለሁ በኋላ ወደዛ ውስጥ እየገባው አይደለም። ተናጋሪነቱ መለኮታዊ ባህሪው ነው፣ መናገር ባህሪ ነው። ይሄ መለኮት ነው ወይ? አብ ውስጥም ሆኖ የሚያወራው ይሄ አንድ መለኮት፣ ይኸው ልብ በል፣ አንድ መለኮት። ይሄ አንድ መለኮት ነው አብ ውስጥም ሆኖ የሚያወራው፣ ወልድ ውስጥም ሆኖ የሚያወራው፣ መንፈስ ቅዱስ ውስጥ የሚያወራው ይሄ መለኮት ነው ወይ? ነው ወይስ አይደለም? በቃ ሲምፕል ጥያቄ ማለት ነው። ምን አልኩ? ይሄን እኮ ነው የደጋገምኩ ሳወራ የነበረው። ነው አይደለም? አጭር እኮ ነው። አንዱ መለኮት ስማኝ፣ አንዱ መለኮት ሶስት ውስጥም አለ። አሁን በአማርኛ አለ የለም ቆይ ስለዛ አልገባም። አራታረከው ማለት ሌላ ፐርሰናሊቲ ይዘህ መጣ ማለት ነው። ሰውዬ እዛ ውስጥ አይደለም ያለሁት። አድምጥ መጀመሪያ። ጥያቄም እንደዛ አይደለም። በቃ ይሄ መለኮት ሶስቱም ውስጥ አለ። አራተኛ ነው። አራተኛ አይደለም ሌላ ርዕስ እዛ ውስጥ አልገባም። ገብቶሃል አይደል? ይሄ አንድ መለኮት ሶስቱም ውስጥ ያለው አንድ መለኮት ሶስቱም ውስጥ ያለው አንድ መለኮት ነው ወይ? ሶስቱም ውስጥ ሆኖ የሚናገረው የሚያወራው ነው እያልኩ ያሉት። አሁን አብና ወልድ ያወራሉ ብለኸኛል። አብ ውስጥ ሆኖ የሚያወራው ወልድ ውስጥ ሆኖ የሚመልሰው ይሄ መለኮት ነው ወይ? አዎ ኦኬ። መለኮት በተለያየ አካል ውስጥ ራሱ እሺ፣ ጥሩ። እኔም የፈለኩት እኮ እሱን ነው። ቀለል ብታረገው እኮ አሪፍ ነው። እንዳት አራት ግን እንዳትለኝ። አልገባህም። ምንህን አልገባህም። ይሄ መለኮት አብ ውስጥም ሆኖ ራሱን ይጠይቃል፣ ወልድ ውስጥም ሆኖ ለራሱ ይመልሳል እያልከኝ ነው። ራሱን በራሱ እያወራ ነው በተለያየ አካል ውስጥ ሆኖ። እሺ በደንብ አዳምጠኝ። አሁን እዚህ ጋር አዳምጠኝ። እኔ እያልኩ ያለሁት ሁሉን ቻይና ሁሉን አዋቂ ነው። መጠየቅ አለመጠየቅ አያስፈልገውም። እንዴት አይነት ነገር ነው? ያወራሉ እኮ አልከኝ። ያወራሉ እኮ አልከኝ። ስማ አንድ ነገር ልንገርህ። ያወራሉ። አሁን አንተ ያወራሉ ካልክ ሶስት ፐርሰናሊቲ እዚህ ጋር አስቀምጣ አንዳቸው ለአንዳቸው አይተዋወቅም ነው። አሁን እኮ መለስከው ወደ ሌላ አይደለም። አሁን ቀደም ጃቢር ሲያነሳው የነበረው ጉዳይ አለ። ምን አይነት ቀልድ ምን አይነት ድራማ ነው? እኔ በዚህ ጉዳይ ላይ በጣም ብዙ ያጠናው ስለሆንኩኝ እንትን አትለኝም። አሁን በደንብ አዳምጠኝ። ይሄንን ተውና ይሄ አያስተማምነንም። ወደ ሌላ ጥያቄ እንግባ። ኮንፊውዝ አሁን ታመሸው። ቆይ ሲሪየስ እውነቴን ነው። ለምሳሌ ይኸውልህ ኮንፊውዝድ ሆነ። ይኸውልህ አትቀበልም፣ እቀበላለሁ ሌላ ጉዳይ ነው። መልሰዋል። በቃ አሁን እኮ ቀላል እኮ ነው። እኔ አሁን እኮ መረዳት የፈለኩትን ነገር ነው አይደል የጠየኩህ። አራተኛ አድርገህ ልታወራኝ። ስለ አራተኛ አላወራሁም። አሁን ይሄ አንድ መለኮት ሶስቱም ውስጥ አለ። ለምሳሌ እኔ ውስጥም አለ፣ ኢብራሂም ውስጥም አለ። እኛ ሁለት የተለያዩ አካላት ነን። ስለዚህ ይሄው መለኮት እኔ ውስጥ ሆኖ ለኢብራሂም ይጠይቃል፣ ኢብራሂም ውስጥ ደግሞ ሆኖ ለራሱ ይመልሳል ነው። ምን ጠየቀ? የማያውቀው ነገር የጠየቀውን ነገር ንገረኝ። አንደኛውን የማያውቀው አዲስ የሆነበትን የጠየቀውን እየተነጋገርን ልንገር። ይሄን ለምን እንዳልኩ ታውቃለህ? አድምጣ፣ መጀመሪያ አድምጥ። ሳታድምጥ እኮ ነው እየተናገርክ ያለው። እርስ በርሳቸው ይነጋገሩ ነበር አልክ። ይነጋገሩ ነበር። አብ ከወልድ ጋር ያወራ ነበር። አላልኩኝም እኔ ይነጋገራሉ ወይ ብለህ ስታንቀኝ አልኩ እንጂ እኔ ይነጋገሩ ነበር ማለት ሶስት ውስጥም ያለው ፐርሰናሊቲ አለ ሁሉ አልክ እንጂ። ኧረ ብራዘር ተው።
አድማጭ አለ አይደል? ስንትና ስንት ሰው እየሰማን አይደል እንዴ? እንዴ ተው እንጂ ብሮ። እሺ ነገር ሳናወራለሽ ትጨርሳለህ ወይስ ሌላ ሀሳብ ውስጥ እንግባ? ብሮ እኔ አሁን አንድ ጥያቄ ከፈቀድክልኝ አንድ ጥያቄ ልጠይቅ። አሁን ደግሞ ትንሽ እንቆይና ለማሂር እንቀጥላለን። ከዛ ስክሪፕቸራል ደግሞ እናደርገው። ጨርስ መጀመሪያ ሀሳብን በደንብ አድምታ። ቆይ ቴዳማን ደምቶ ምናምን ያልቃል። ቆይ ይሄ ነገር ይድማ እንዴ። ቀጥል ጃ። ኧረ አፈራረክብኝ ቴዳማን። አሁን በቃ እሺ እንድትበስል። እሺ ቴዳማ ምን መሰለህ፣ በጣም ቀላል ጥያቄ ነው የምጠይቅ። ካሁን እናወራለን። ስናወራ ምን መሰለህ ስለማንነትና ስለማንነት አጠራ አድርገን እሺ ችግር አንተ እኮ ጎበዝ ነህ። 15 ደረደሩ ጎበዝ አምላካችን። እሺ ምንነትና ማንነት ምንድን ነው? ምንነትና ማንነት። እሺ ምንነት ማለት ማንነት ምንድን ነው? ምንነት ካልከኝ የተሰራበት ማንነት ነው። ምንነት ካልከኝ የተሰራበት ኮምፖነንት ነው። ለምሳሌ ሰው ሴል ነው። ሴሉን ደግሞ መመርመር ከፈለክ ወደ ዲኤንኤ እንገባለን። በደንብ አስረዳሃለሁ እዛ ጋር እስከ ኦርጋኔልስ ድረስ። እሱን ተወው። ማንነት ግን አንተ ብቻ ያስከው አይደንቲቲ ፐርሰናሊቲ ነው። ገብቶሃል አይደል? አሁን አንተ ፐርሰናሊቲ አለ የራስህ፣ ሌላ እሱ አንተን የሚመስል የለም ማለት ነው። ያንተን የሚመስል የሚያስብ ያንተን የሚመስል መዳፍ ያለው የለም። ስለዚህ አምላካችንን ማንነትና ምንነት ሶስት ውስጥም ታገኘዋለህ። ሶስት ውስጥም ሁሉን ቻይነት አምላክነት ስለምታገኝ አዳምጠኛ በቃ አይደለም እሱ ጋር አይደለም። ሌላ ጥያቄ ነው። አንድ ጥያቄ ነው አንድ ያደረጉ ማይ ጎድነስ። እሺ ጥያቄ እኮ ልጠይቅህ እኮ ነው። አሁን ለምሳሌ ማን ነው እያወራው ብዬ በጠይቅ ማን ነው እያወራው ነው? ማን እያወራ ነው ትላለህ? እኔ አንተ ስታወራ ቆይሽ። ለምሳሌ ኮመንት ላይ ማን እያወራ ነው ጻፉልኝ እስቲ። አሁን ማን ነበር እያወራ ነው? እኔ ልመልስ። ጃቢር እያወራ ነው። እሺ አሁን ጃቢር እያወራ ትክክል ነው። ቴንዳማን እኔ እናንተ እያወራን ያለ ነው። አሁን እግዚአብሔር እያወራ አይደለም። አሁን ያ የብራይም አስተሳሰብ ነው። እሱ አሁን ኦብጀክቲቭ ነው። ልመልስለት አልችልም። ቀጥል አስተሳሰብ። እሺ አሁን ማን እያወራ ነው ስንል ጃቢር እያወራ ነው አሉ። ልክ ናቸው? አሃ ጃቢር ነው እንዳለው። እኔ እኮ እግዚአብሔር ያለ መስሎኝ ነው። አይደለም ጃቢር። ይቅርታ ኢብራሂም። እሺ አንተ እያወራ ነው። እሺ ቀጣዩን ደግሞ አንተ ትመልስልኛለህ። ምን እያወራ ነው? ድቤት እያደረግን ነው። የተከራከረ ስለምን እያወራ ነው ሳይሆን ምን እያወራ ነው? የሚያወራው ነገር ምንድን ነው? ስለ ስላሴ እያወራ ስለምንድን ነው? አይደለም ምንድን ነው የሚያወራው? ሰው ነው የሚያወራው። እኔ ልመልስ ይከላል። ምንድን ነው የሚያወራው ካልከኝ የሚያወራው አሁን እኔ ፊት ለፊቴ የማየው ቱ ቢ ፍራንክ ፊት ለፊት አንተን ፐርሰናሊቲ አላየሁም። እያወራ ያለው ስልኬ ነው። ወይኔ ኧረ ባላ ሲሪየስ ነው። አላየሁም። ምንድን ነው የሚያወራው? ሰው ያወራኝ አያወራኝ እኔ ምን አውቃለሁ? እኔ ንገረኝ። እሺ በቃ ችግር የለውም። አንተ ስታወራ ምን እያወራ ነው የሚባለው? አንተ ስታወራ ቴዳማን ለአንተም አሁን ለምሳሌ እኔም ፊት ለፊት አላየኸኝም። ካመንከኝ ሰው እያወራ ነው ልትል ትችላለህ። ከፈለክ ኤአይም ልትል ትችላለህ። ቴንክ ዩ። ስለዚህ ቴዳማን እያወራ ሲያወራ ምን እያወራ ነው ስንል ሰው እያወራ ነው አለ። ማን እያወራ ነው ስንል ደግሞ ቴዳ እያወራ ነው አይደለ? እሺ አሁን ቀላል ጥያቄ ነው። አብና ወልድ ሲያወሩ ምንና ምን እያወሩ ነው ብለን መገንዘብ እንችላለን? ምን ሲያወሩ ሰምተሃል እስከዛሬ ድረስ? ይሄን መልስ ጠይቅ እስኪ። ያው ዓለምን ስለመፍጠር ያወራሉ አልከኝ ቅድም። ኧረ እኔ አላልኩም። ጓደኛ ሲለኝ እኮ ነው አዎ ያልኩት። በግድ አስጨንቆኝ። እሺ እርስ በርስ አያወሩም? ነፃ እንዴ እራሱ ነገርኩ እኮ ሶስት ውስጥ ያለው ሁሉን የሚያውቅ ሁሉን የሚሰማ ነው። ሁሉ ቦታ የሚገኝ ነው። እርስ በርስ ማውራት ምናምን ኮሚኒኬሽን ካልከኝ አሁን አንተ ሚዲያ ያስፈልጋቸዋል። አብና ወልድ እርስ በርስ አያወሩም? አብና ወልድ እርስ በርስ አያወሩም? አብና ወልድ እርስ በርስ ያወራሉ? ያወራሉ። አስፈላጊ ሲሆን አስፈላጊ። አብና ወልድ ሲያወሩ ምንና ምን እያወሩ ነው ብለን ነው? አዳምጠኝ። አብና ወልድ መጽሐፍ ቅዱስ ላይ ሲያወሩ ታይቶ አይታወቅም እኮ። ያወራሉ አልከኝ እኮ አንተ። አሁን አይ እኔ እኮ ኮሚኒኬሽን አለ ወይ ስላልከኝ በቃ ችግር የለውም። ይዋደዳሉ እርስ በርስ። ራሱን ይጠላል እንደ አንድ አምላክ። ሶስት ውስጥም ያለው አንድ አምላክ ራሱን ይጠላል። እሺ አብና ወልድ ይዋደዳሉ? ቴዳማን አምላክ ራሱን ይጠላል? እዛም ያለው ሶስት ውስጥም ያለው ራሱ የሚዋደዱ ከሆነ ይዋደዳሉ በለኝ።
አንተ እኮ አሁን የምትገፋፋኝ ሶስት እንዳደረግ ነው። እሺ ይዋደዳሉ። ኖ ሶስት እሺ አብና ወልድ ሲዋደዱ ምንና ምን እየተዋደዱ ነው የምንለው? እግዚአብሔር ራሱን በራሱ እየወደደ ነው። ኖ አብና ስለ ወልድ ነው የጠየኩ ያለው። በአካል አንድ ሶስት በመለኮት አንድ ማለት ግን እንዴት አድርጌ ነው? እሱን አልጠየቅኩም። እሱን አብና ወልድ ሲዋደዱ ምንና ምን እየተዋደዱ? አብ ውስጥ ያለው ሁሉን የማወቅ መንፈስ፣ አብ ውስጥ ያለው ፍቅር ወልድ ውስጥም አለ። ወልድ ውስጥም ያለው መንፈስ ቅዱስ እኮ እሱ አይደለም ጥያቄ። አብና ወልድ ሲዋደዱ ምንና ምን እየተዋደዱ ነው የምንለው? ቀላል ጥያቄ። ሁለት ሰዎች እየተዋደዱ ነው ልበል? የዛ አይነት አይደለም። መለኮት ናቸው እኮ። ምንድነው ውስጥ ያለውን ሐሳብ ይሄኛውም ያውቃል፣ እዚህ ውስጥ ያለውንም ያውቃል። እንኳን ዓለም ላይ ዩኒቨርስ ላይ ያሉትን ሁሉ ያውቃሉ። ኦምኒ ኖሌጅ ኦምኒ ሳይንስ ናቸው አልኩ። እሺ ቀለል ላድርግልህ። በጣም ውሃ ያነሳል። አቁም ልትል ፈልገህ ነው ወይስ ምንድነው? ኮሙኒኬሽን ያስፈልጋቸዋል። ሳይንስ ናቸው አልኩ። እሺ ኖ ውሃማ ያነሳል። ባያነሳ ኖሩ ተመልሰው ነበረ። አብ ወልድን ወልዶታል አይደለ? ቲዳማ አብ ወልድን ወልዶታል ይባላል። ካልወለደው አልወለደውም በለኝ፣ ችግር የለም። መውለድ ማለት በምን ሴንስ ነው የምትጠይቀኝ? በሰውኛ አይደለም። ልጄ ብሎ ደስ ባለ በቃ እኮ ልጄ ያለው ሰን ሪሌሽንሺፕ ነው ያላቸው። ኦኬ ከምን አንፃር ነው ይሄ ሪሌሽንሺፕ ያላቸው? ጀስት እሱ ከሰው ተወልዶ ስለመጣ ልጄ እያለ የሚለው ሰው ስለሆነ ስጋ ስለሆነ ነው ልጄ የሚለው እንጂ ውስጡ መለኮት ነው። ውስጡ ያለውን መለኮት አይደለም ይሄንን የሚናገር። ኖ ከሰው ሆኖ ከመምጣቱ በፊት ልጁ አልነበረም? አረ በአብርሃም ሳይፈጠር በፊት ነበርኩኝ አለ እኮ አይደል? እኔ ያልኩህ ከሰው ሳይሆን በፊት ልጁ አልነበረም ወይስ ነበረ? ነበረ፣ ግን ያኔ ልጅ አይለውም እስኪወለድ ድረስ። ኦኬ ልጁ አይደለም ማለት ነው። ያኔ ልጅ ሆኖ አልመጣማ፣ ገና አልተወለደም። እሺ አሁን ለምሳሌ መጽሐፍ ቅዱስ ላይ እንትን ምሳሌ 8 ላይ ተወለድኩ ይላል አይደለ? ኢየሱስ እስኪ አንብብልኝ። ኢየሱስ ተወለድኩ ይላል። ምሳሌ እኮ ምሳሌ ነው። ስለ ኢየሱስ ማውራት ያለብህ ከመጣ በኋላ ከማቴዎስ አንስተ ነው። ከማቴዎስ ወንጌል ምዕራፍ 1 እስከ ራዕይ ቁጥር 30 ድረስ እንጂ ማውራት ያለብህ ምሳሌ ጋር ተከታተል። ምሳሌ ማለት ብዙ ልጠቅስልህ ይችላል። እሺ ዕብራውያን 1:5 ዕብራውያን 1:5 አምላክ ሆይ ይለዋል እኮ። አይ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባቱ ሆነዋለሁ፣ እርሱም ልጅ ይሆናል ይላል። የምወደው ልጄ እሱ ነው፣ እሱን ብቻ ስሙትም የሚለው ወልጄሃለሁ ይለዋል። ወለድኩ እያለው ነው። አዎ ከተወለደ በኋላ ነው። ኖ መች ነው የወለደው? የዛሬ 2000 ዓመት ከድንግል ማርያም ተወለደ። ኦኬ የወለደው አብ ነው ወይስ ማርያም ናት? ማርያም ነች የወለደችው እኮ። ወለድኩ ይለዋል። ማርያም ወልደው እንዴት ነው? አዘርቱ ሰን ሪሌሽንሺፕ አላቸው አልኩህ እኮ። ኖ ወልጄሃለሁ ይለዋል። እግዚአብሔር የክርስቶስ ኢየሱስ አካል ይሄ ፊዚካል ቦዲው በእግዚአብሔር ሐሳብ የመጣ ስለሆነ ልጄ ይለዋል። ኖ እንጂ ስለ ሐሳብ ሳይሆን ወልዶታል። መለኮታዊ ማለት ልጄ ብሎታል አላለውም አይደለም። ወለድኩ ይለዋል። ወልጄሃለሁ ይለዋል። ቆይ ያው ሊስንቱን በደንብ አዳምጥ። መልሼልሃለሁ። ባይዘው ግን ለማደራረቅ ከሆነ ልመልስልህ። አሁንም ይኸውልህ እያልኩ ያለሁት ከተወለደ በኋላ ነው ልጄ ማለት የጀመረው። በእግዚአብሔራዊ ማንነት ፍቃድ የመጣ ፊዚካል ቦዲ ስለሆነ እዚህ ምድር ላይ የመጣው ልጄ ነህ ይለዋል። በቃ በእግዚአብሔር ሐሳብ ነው የተጸነሰው። ወልድ በብሉይ ኪዳን የለም ነበረ ማለት ነው? በብሉይ ኪዳንማ አለ፣ ግን በፊዚካል ቦዲ አልተገለጠም። ኖ በፊዚካል ቦዲ ሳይሆን በልጅነት የአብ ልጅ ሆኖ የለም በብሉይ ኪዳን። በትንቢት ደረጃ ይመጣል ተብሎ ነው እንጂ ተነበየው ፊዚካል ኖ የለም ወይ? ስለ ኤግዚስተንስ ነው የጠየቅኩ ያለሁት እኮ። ይመጣል ተብሎ ከ2000 ዓመት በኋላ እንደሚመጣ እንጂ ኤግዚስተንሱ አልተጻፈም እኮ። አይተጽፏል አልተጻፈም ሲሆን አለ ወይስ የለም? በብሉይ ኪዳን ላይ ክርስቶስ ትንቢቱ ነው እንጂ ያለው ፊዚካል ቦዲ የለም። ፊዚካል ቦዲ አለ የለም ሳይሆን ወልድ በአዲስ ኪዳን ቅድመ ዓለም በብሉይ ኪዳን የአብ ልጅ ሆኖ ኤግዚስት አድርጎ ነበረ ወይስ አላደረገም? የአብ ልጅ ተብሎ አልተጻፈም እንጂ በክርስቶስ ኢየሱስ ታሳቢ የአብ ልጅ ነበረ እኮ። አሁን እዚህ ጋር አንድ ትልቅ ነገር ልንገርህ። አሁን አንተ አንደርስታንድ ማድረግ ምንድን ነው የጠየቅኩህ? ቲዳም አዳምጠኛ። መልስ ጥያቄውን ድገሙስ። ምንድን ነው ይሄን ስመልስልህ ይገባሃል። አሁን ወደ ጭቅጭቅ አደረገው። ይሄን ስመልስልህ ይገባሃል። ገብቶሃል? እሺ ክርስቶስ ኢየሱስ ዓለም ሳይፈጠር በፊት
በእግዚአብሔራዊ ምናብ ሐሳብ ውስጥ የነበረ ማንነት አለው። ለዚህ ነው ከአብርሃም በፊት ነበር የሚለው። ይሄንን ስታቅኑ ይሄኛው ጥያቄ የሚገባ እሱ አሁን አንተ የምትለኝ ኖ አንተ አሁን የምትለኝ ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት በአብ ዘንድ ነበረ ነው። ይሄ ነው ፖይንት። እኔ ደግሞ ይሄ አይደለም የጠየኩት። እንኳን እሱ እኔና አንተ ምን አለን በአብ ውስጥ እኮ እሱን አልጠየቅኩም። እኔ የጠየቅኩት ጥያቄ ኢየሱስ ክርስቶስ እሺ፣ ጥያቄን ስማኝ። እኔ አሁን ሐሳብን እየተረዳሁ ነው። ጥያቄ ኢየሱስ ክርስቶስ ከማርያም ከመወለዱ በፊት የአብ ልጅ ሆኖ ነበረ ወይስ አልነበረም? የአብ ልጅ ተብሎ አልተጠቀሰም። በመለኮታዊ ማንነት ተጠቅሷል። አልተጠቀሰም ሳይሆን ልጅነቱ ኢንተርናል ነው ወይስ አይደለም? ልጅነቱ ኢንተርናል ነው ወይስ አይደለም? ኢንተርናል ነው እንጂ ዓለም ሳይፈጠር በፊት ነበረ። በታሳቢነት ተወለደ፣ መጣ፣ ይቀጥላል። አሁን እኮ ኢንተርናል ከሆነ በአዲስ ኪዳን ላይክ በብሉይ ኪዳን ወልዶታል ማለት ነው። አብ አይደለ ወልድን? አዎ እኮ ከወለደው ምኑን ነው የወለደው? የወለደውን ነገር ንገረኝ ብራዘር። አውቀህ ነው የምጠይቀኝ? ፊዚካል ቦዲው ነው ወለደ ስልክ እሱ ከአብ ከሴት ጋር ተገናኝቶ ፊዚካል ቦዲው ነው የወለደው? ሳይገባ ቀርቶ ነው ቦዲው ነው የወለደው? ይሄ ሳይገባ ቀርቶ ነው። አሁን አብ ከሴት ጋር ፊዚካል ቦዲው ነው የወለደው የምትፈልገው? ከድንግል ማርያም ወልድ የወለደው ያኛው ይኸውልህ ፍቃዱ ነው። ስጋውን ነው የወለደው አብ? ማርያም ነው የወለደችው። ስጋውንስ ማን እኮ አብ ወልዶታል? ስጋውን አሁን ቪሸስ እየሰራ ነው። አይ ቅድም የጠየቀኝ ጥያቄ መልስ ይጠራኝ። ስጋውን አብ ወልዶታል። በራሱ ሐሳብ የመጣ ስጋውን አብ ወልዶታል ወይ? ስጋውን አብ ወልዶታል ወይ? አልወለደውም። ማርያም ነው የወለደችው አልኩህ እኮ። ኦኬ ምኑን ነው የወለደው? ወለድኩት ያለው ፍቃዱን ሰው ሆኖ እንዲመጣ እንዲወለድ መለኮታዊ ማንነት ፍቃድ አለ ለማለት ነው። አይደለም ኢየሱስ ክርስቶስ ሁለት ውልደት አለው ብለህ አታምንም? ሁለት ውልደት ወይ ካላምንም በልኝ ችግር ጨምረው አንድ ነው ያለው፣ ሁለት የለም። እሺ ቆይ ጂሰስ ሴቭ አለክ? ቆይ እቺ መልሳው ወደ ሌላ አትሂድ። ሁለቴ መወለዱና ቆይ ወደ ሌላ አይደለም ከሁለት ማለት አይደለም እኮ አይደለም። ላስረዳክ እኮ ነው። አንተ ይሄን ነገር አለማመንክ ራሱ አስደንግጦኛል። ማለት ይሁን ስትታይ ዕውቀት ያለች ይመስላል ይሄንን ነገር አለማወቅ። እሺ ጂሰስ ሴቭ አለክ? ጂሰስ ሴቭ አለው ሰላም እንዴት ነው? ቆይ አለው። እሺ ኢየሱስ ክርስቶስ ስንት ውልደት ነው ያለው? አብራችሁ ጨርሱና እኔ ለጥያቄ ነው ገባው። ኖ ንገረኛ። አንተ የምታምነው ለማወቅ ነው። እኔ እንዲያውቅ ነው። ይሄ የኔ ፈጠራ እንዳልሆነ። ኢየሱስ ስንት ውልደት ነው ያለው? እኔ ልመልስልህ። እሺ ሰለሞን መልስ። እሺ ክርስቶስ ሁለት ልደቶች አለው ብለን እናምናለን። ግን አስቀድሞ በስጋ ከመገለጡ በፊት ከአብ ተወለደ ስንል ተገኘ ለማለት ሲሆን አብ ያው አባት ነው፣ ወልድ ልጅ ነው። ስለዚህ ከአብ የተገኘ የባህሪ ልጁ ነው። የባህሪ ልጁ ነው ማለት ደግሞ የአብ ቃሉ ነው። የአብ ቃል ደግሞ የባህሪ ልጅ ብለን እኛ እናምናለን። ስለዚህ ከስጋ ከመወለዱ በፊት አንድ ልደት አለው ብለን እናምናለን። ከድንግል ማርያም ሲወለድ ሁለት ልደት አለው እናምናለን። አዎ። ስለዚህ በአጠቃላይ ምንድነው ኢየሱስ ክርስቶስ ሁለት ውልደት አለው። ቅድመ ዓለም ያለ እናት ከአባት፣ ድህረ ዓለም ደግሞ ያለ አባት ከእናት አይደለም? እሺ ይሄንን ለቴዳማን ድገምልኝ፣ እኔን አልሰማም ስላለኝ። ቴዳማን ይኸው ሰማክ? እሱ ትክክል እኮ ነው። አሁን ስህተት አይደለም። ስህተቱ ያለው አንተ ጋር ነው። ትልቅ ስህተት እሱ በዶክትሪን ደረጃ ገለጠልህ አለ። እኔ አልኩህ ከአብርሃም በፊት አለ ያልኩህን ነው የገለጠልህ እንጂ ኢየሱስ ስንት ውልደት አለው? የተወለደውማ በስጋ የመጣው ከማርያም ነው። አልካደህም። ስንት ውልደት ነው ያለው? እኔና ሰውየውን ለማከራከር ፈልገህ ነው። ሰውየውን ስንት ውልደት ነው ያለው? እሱ የነገረህ ዶክትሪን ስንት ውልደት ነው ኢየሱስ ያለው? ኢየሱስ በስጋ የተወለደው ከማርያም አንዴ ነው። እሱ አይደለም ጥያቄ። ኢየሱስ ስንት ውልደት ነው? ይሄንን ነው እንጂ የምነግርህ አንተ ማስዋል ያኛው ውልደት ሳይሆን ህሳቤው ነው። ኢየሱስ ስንት ውልደት ነው ያለው? ኢየሱስ ስንት ውልደት ነው ያለው? ኢየሱስ ክርስቶስ ያለው አንድ ውልደት ነው። እሱ ግን ሁለት ያለ ከዓለም በፊት ነበረ ሊል ነው። እቺን ሳታካሳሊ አስረዳልኝ። ለቴዳማን እኔ አደከመኝ። ሁለት ውልደት እንዳለው ነገርኩህ። ስድስተኛ ሰው ብታመጣ ማለት ነው። ስለ ስላሴ አታሸንፈኝም። እኔ ሐሳቡ አንድ ነው። በነገራችን ላይ ይኸው ቅድመ ዓለም ነበር ስንል አስገኘ ከአብ የተገኘ ነው
ግን ከአብ የተገኘ ነው ሲባል መቀዳደም እንደሌለው ደግሞ ልክ እንዳለው ከአብርሃም በፊት ነበር ወይም ከአጥቢያ በፊት በኮከብ በፊት ተወለድኩ እያለ ተናግሯል። ስለዚህ መቀዳደም የሌለበት ልደት አለ። ሰለሞን እሱ እያለ ያለው ምን መሰለህ? አብ ወለድኩት ያለው ከድንግል ማርያም ሲወለድ ነው እያለክ ነው። ይሄን ታምናለህ? አንተንና ሰለሞንን ቴዳማን ላከራክራችሁ አይደለም። ኧረ ተደማመጡ። ላከራክራችሁ አይደለም። እኔ አሁን ምን መሰለህ አንተ ያልከኝ ነገር እኔ ላይክ በዘመኔ ክርስቲያኖች የሚያምኑት ነገር አይደለም። ያ እንዳልሆነ ላሳይክ ነው እንጂ ምን እኛ በቂ እችን ብቻ ልናገርና ሚውት አደርጋለሁ። አሁን ይኸውልህ እኔና እሱ ተግባብተናል። እሱ የዶክትሪን ትምህርት ነግሯል። እውነት ነው ደግሞ እቀበላለሁ። ቅድመ ዓለም ነበረ ሊል ፈልጎ ነው አንቺ ሁለት ጊዜ ተወለደ የምትለኝ ሁለቴ ከማርያም ተረገዘ እንዳለ እሱን እንደሆነ ደግሞ ኖ ከማርያም ተረገዘ አይደለም። ዓለም ወልዶታል። አብ ወልዶታል። መጀመሪያ ከማ ወለደው? ከማ አብ ከራሱ ወልዶታል። ላስማማችሁ አንዴ ቆይ አንዴ ላስማማችሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ አይታችሁ ከሆነ እሺ ቀጥል። አንዴ ቆይ መጽሐፈ ምሳሌ ምዕራፍ 8 ላይ ተቀበለዋለህ ቴዳማን። ምናልባት እሱን ከተቀበልከው በዛ ላስማማችሁ ብዬ ነው። ምናልባት እንደ ፕሮቴስታንት አንተ ምን እንደምትል አላውቅም። እኔ ለምሳሌ ቆይ ምዕራፍ 8 ቁጥር ከ2 ጀምሮ እግዚአብሔር የመንገዱ መጀመሪያ አድርጎ ፈጠረኝ ይላል። ከጥንቱ ከዘላለሙ ጀምሮ ተሾምኩ፣ ምድር ከመፈጠሯ አስቀድሞ፣ ቀላያት ገና ሳይኖሩ ተወለድኩ፣ የውሃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ፣ ከኮከቦች በፊት እኔ ተወለድኩ አለ። ከምኖች በፊት? ከኮከቦች። ኦኬ፣ ይሄ ውልደት ከማርያም ነው ብለህ ነው የምታምነው? እንደ ፕሮቴስታንት አንተ ራሳ መጣልኝ። ይኸውልህ እኔ አሁን እየነገርኩ ያለሁት ኤግዚስታንሱ ቅድም እኮ ነገርኩ። ከአብርሃም በፊት ነበርኩኝ ብሎ ሲል አይደለም። እኔ ስለመኖር አይደለም ማውራው። ተራሮች ገና ሳይመሰረቱ ኮከቦች ገና ከኮከቦች በፊት እኔ ተወለድኩ ሲል ይሄ ውልደት ከኮከቦችና ተራሮች በፊት ነው አይደል ብሎ የሚናገረው? አዎ። ኦኬ፣ ይሄን ውልደት እንደ ፕሮቴስታንት አንተ ምንድነው ብለህ የምታምነው? እሺ ሚውት አድርገህ ስማኝ። ኦኬ፣ አንተ ነው ሚውት ያደረከው? እኔኛው ሚውት አድርገህ ስማኝ ኢብራሂም። ይሄ ውልደት ምን መሰለህ ብሎ የሚለው ውልደትን እኛ እንግዲህ በሰዋዊ ኮንቴክስት ስናወራ አንድ ሰው በሰው ማህፀን ውስጥ ገብቶ ነው አይደል? መወለድ ማለት እኮ ይሄ ነው። ይሄንን ሂደት አይደለም እያወራ ያለው ነበርኩ ሊል ነው። በዚህ ሂደት ከተረዳው መጽሐፉን በሰማይ እግዚአብሔር ጥያቄው እሱ አይደለም። ጥያቄያችን እኛ ኖ እንደዛ አይደለም። ጃቢር እያለ ያለው ቆይ አንዴ እኔ ላወራም አይደለም። በመጀመሪያ አንተ እንደ ፕሮቴስታንት ይሄን ኢየሱስ ነው ብለህ ትቀበላለህ ወይስ ስለ ጥበብ ነው ብለህ ነው የምታምነው? ምሳሌው ስለ ኢየሱስ ነው የሚያወራው። ፕሮቴስታንት እንደዛ ብላችሁ ማመን ጀመራችሁ? እናምናለን። ግጥም አድርገን መጽሐፍ ብሉይ ኪዳን ኦርቶዶክስ እና ፕሮቴስታንት እኮ ምንም ያለያየን ተፈጠርኩ ሲል እዚህ ጋር መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ተፈጠርኩ ሲልም ፕሮቴስታንት እንደዛ ማመን ጀመራችሁ? አዲስ እምነት ጀመራችሁ? አዎ፣ ምክንያቱም ስለ ኢየሱስ ክርስቶስ እኮ መጽሐፍ ቅዱስ ላይ ጥሩ እሺ፣ ችግር የለም። ይሄ ውልደት መቼ ነው? ቆይ አንዴ ሰለሞን አንዴ ቆይ። እሺ፣ ይሄ ውልደት መቼ ነው? ዓለም ሳይፈጠር በፊት። ኦኬ፣ ማን ነው? አሁን ጃቢር ቀጥል። በቃ ጃቢር አሁን ቀጥል። ጃቢር እየቀጥል ነው የወለደው። እኔ እናንተ ግን እንዴት ነው አንደርስታንድ የምታደርጉት? እኮ በሴት ከሴት መወለድ ቢሆን በሰማይ እናቱ ትጻፍ ነበረ። ቆይ ቴዳማ ቆይ ሰለሞን አንዴ። አይ ገብቶኛል ሰሊ፣ አንተ ልትለው የፈለግከው ነገር ሰሊ። አሁን እኔና ቴዳማን ቆይ አንዴ ቴዳማን አንዴ መወለድን ስላልገባኝ መወለድ እኔ መገኘት እኮ መገኘት አድርገህ ቴዳማን ሰለሞን ላስረዳ ከአንድ ነገር ልንገርህ። አንተ እኔና ቴዳማን አንድ ነን ስትል አብርሃም ከመኖሩ በፊት ኢየሱስ ነበረ ምናምን በሚለው ሐሳብ ከዛ ነገር አንፃር ነው። ይሄ ሐሳቡ አንድ ነው ያንተ ፖይንት ገብቶኛል። ቴዳማን እያለ ያለው ግን አብ ኢየሱስን ወለድኩት ያለው ማርያም በወለደችው ጊዜ ነው። ልክ ከማርያም ማህፀን ሲወጣ የዛኔ ነው ይሄንን ነው ወለድኩት እያለ ያለው ነው። ይሄን ትቀበላለህ ሰለሞን? እሺ እቀበላለሁ። ግን እሱ የተሰሳተ ወይ ቆይ አንዴ ቴዳማን ቆይ አንዴ አላልኩም ያላልኩትን የጠየቅከው እኮ እኔ እንደዛ አላልኩም። እሺ በቃ ዕብራውያን ወለድኩ ያለው መች ነው?
ቆይ አንዴ በመጽሐፍ ቅዱስ ላይ አንዴ እንደማመጥ ቆይ አንዴ ቴዳማን ቅድም ዕብራውያን 5 ላይ ወለድኩ ሲለው መች ነው የወለደው? ከማርያም ከተወለደ በኋላ ነው። አዲስ ኪዳን ላይ ተናገረ እኮ ከማርያም ሲወለድ ሰለሞን ያለው ትክክል ነው። አንዴ ላስተካክልና ወደ አንተ እንመጣለን። እሺ ቴዳማን ምን መሰለህ አንተ ምን አልከን? አብ ወለድኩት ያለው ከማርያም ሲወለድ ነው አይደለም? ወለድኩት ያለው በአዲስ ኪዳን ላይ ከማርያም በትክክል ከአንድ ሴት ስለተወለደ ነው። የሰማዩ ከዛ በፊት ያለው በብሉይ ኪዳን ላይ ያለው ወለድኩት ግን ሌላ ሴት ከሌላ ሴት ጋር ተገናኝቶ አይደለም፣ መገኘቱን ነው። ሰውዬው ሰለሞን ነግሮሃል እኮ እሱን እኮ ነው ያልኩት። በቃ አሁን ታስተካከል። በቃ ችግር የለውም አስተካከል። እኔ መወለድ ሲባል በነገራችን ላይ እንደ መጽሐፍ ቅዱስ እንትን አሁን ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ይላል እኛ የእግዚአብሔር ልጆች ስንባል ከስጋ ፍቃድ እንዳልሆነ መወለድ። በነገራችን ላይ ልጅነት ወይም መወለድ እንደ መጽሐፍ ቅዱስ አስተምሮ ከሴትና ወንድ ብቻ ብሎ የሚያስተምር የለም። እና ቴዳማንም ሲመስለኝ ወለድኩ ሲል ሴት እንደዚህ የሴትና የወንድ ፍቃድ ምናምን አስመስሎ ተረድቶት ይመስለኛል። እዛ ጋር ግን ወለድኩት ያለው መገኘቱ ከአብ ተገኘ ለማለት ነው። እኛም ልጁ ነው ስንል ተወለደ ስንል ከአብ ተገኘ ለማለት ነው እንጂ ግዴታ መወለድ ከሴትና ከወንድ አይደለም ለማለት ነው። ስለዚህ ማርያም ካልወንድ ነው የወለደችው። ስለዚህ ካልወንድ ስለወለደችው የዛኔም ተወለደ ላይባል ነው እንዴ? ስለዚህ ግዴታ ለመወለድ ከወንድ ከሴት መገኘቱን ለማሳየት በቃ እኮ አሁን ቴዳማን ምንድነው ጥያቄ? ወልድ ከአብ ሲገኝ ምኑ ነው የተገኘው? በቃ ቀላል ጥያቄ። እሺ ጥሩ ሀሳብ መጣህልኝ። ወልድ ከአብ ሲገኝ እዛ ያኔ በስጋ ከመገለጹ በፊት ፐርሰናሊቲ ነው የተገኘው። ፐርሰናሊቲ ሁሉን ቻይ እግዚአብሔራዊ ማንነት በእግዚአብሔር አይደለም። ምኑን ነው የጠየቅኩት? ምን ማን ነው የተገኘው? አይደለም። አዎ ምኑ ወልድ ከአብ ወጥቶ ስጋ ለብሶ ከመምጣቱ በፊት እግዚአብሔር ሆኖ በእግዚአብሔራዊ ማንነቱ ከእግዚአብሔር ጋር ነበረ። ኧረ ቴዳ ምኑ ነው የተገኘው? እግዚአብሔር እኔ ጋር ትንሽ እናውራ። እኔ ከቴዳ ተሻለ እስኪ ከሰለሞን ጋር አውራ። አንተ አንደርስታንድ ልታደርገኝ ስለማችል ጨጓራ የተነሳብኝ። ችግር የለም ትንሽ። እሺ ሰለሞን ምኑ ነው የተገኘው? እሺ መጀመሪያ ላይ ስታወሩ ትንሽ ሰምቻችኋለሁና ስለ ምንነትና ማንነት ምን እያልክ ነው አይደል? ስለዚህ ምን ስንል ደግሞ እኛ ምንድን እናምናለን? በምንነት አንድ ብለን እናምናለን። ስለዚህ ምኑ ተገኘ ተብሎ አይጠየቅም ማለት ነው። ምክንያቱም መጀመሪያ ላይ ስለ ምንነትና ማንነት አወርታችኋል። ምን ያተገኘ ምንነት አንድ እስከሆነ ድረስ ኦኬ የተገኘው ምንነት የለውም ማለት ነው። ያ 3% እኮ መበላለጥ መቀዳደም እንደሌለውም ተማምነናል። ቅድም ምሳሌ ላይ እኔ ጠየቅኩ ነገር ቆይ ከአብ የተገኘው ወልድ ምንነት የለውም አንተ እንዳልክ። ምክንያቱም ምንነት አይገኝም። አንድ ናቸው እያልኩ እኮ ነው። በምንነት አንድ ናቸው እኮ የተገኘው እኮ ከአብ የተገኘው ወልድ ምንነት አለው ወይስ የለውም? አንድ ነው ምንነታቸው። አይ አንድ ነው ሁለት ነው አይደለም። የተገኘው ከአብ የተገኘው ምንነት አለው። እኔ ልመልስልህ። አረት ይዳማን በቃ ጨጓሬን ብላ ስለሆነ መልሱ ነው እንስተ ኖ ሰለሞን ይመልስልኝ። በቃ ሰጠክ እኮ ለሱ ከሰጠክ በኋላ አትምጣ። በቃ ጨጓሬን አልክ ወደ ኩላሊትክ እንዳይሄድ። ሰለሞን መልስ። እሺ ስለ ምንነት መጀመሪያም ያልኩ ነው። በምንነት አንድ ናቸው። ስለዚህ በአካል ሶስት ነው አይደል? ምንነት ግን የሶስትነት ደግሞ መቀዳደም የለውም። ስለዚህ አንዱ ካንዱ ሲገኝ አካል ብቻ ነው የተገኘው። ከአብ አካል ብቻ ነው የተገኘው። የተገኘው ማለት የጊዜ ቅድድሞሽ እኮ የለውም። ኖ አይደል? እኔ ስለ ጊዜ አይደለም። ከአብ ወልድ ከተገኘ እኮ ገባኝ። ስማ ከአብ ወልድ ከተገኘ ከአብ የተገኘው ወልድ ሲገኝ ማንነቱ ብቻ ነው ከአብ የተገኘው። አልገባኝም። ማንነት ማለት በቃ ምንነት አይገኝም። ስለ ማንነትና ስለ ማንነቱን የተገኘው ግን መቀዳደም የለውም። ልክ ነህ። እሺ እኮ መቀዳደም የለውም። ምንነት የለውም። የተገኘው ማንነቱ አንድ ነው። ምንነታቸው አንድ ነው። ኖ ስንት ነው አላልኩክም። የተገኘው ማንነት ምንነት የለውም አይደለም። አሁን አንተ አንድን ነገር እንዴት ለሁለት ተከፍሏል? አንድ ነው እያልኩ መጀመሪያ ምንነቱን ወስዷል ትለኛለህ። ምንነታቸው መጀመሪያም እንኳን አንድ ነው እያልኩ ነው እኮ። ስለዚህ የተገኘው ማንነቱ ብቻ ነው ወይ ምንነት የለውም ወይ? እሺ ያስኬደናል፣ ችግር የለም። ምኑ ነው የሚያስኬደን?
እኮ በማንነት እሺ፣ በማንነት ተገኝቷል ከአብ እኮ ማንነቱ ብቻ ነው የተገኘው። ይሄ የተገኘው ማንነት ምንነት የለውም ወይ? ማንነት ብቻ ነው። ኦልሬዲ ምንነታቸው አንድ ስለሆነ በምንነት ተገኝቷል። ማንነታቸው ግን አንድ ነው። እኔ ያልኩህ አብ ወልድን ሲያስገኘው የወልድን ማንነቱን ብቻ ነው ያስገኘው። ብቻ አትበል። ምንነቱ መጀመሪያም አንድ እስከሆነ ብቻ ለምን ትላለህና? እኮ ምንነቱም ነው የተገኘው። ይሄ የተገኘው ምንነትም ማንነትም አለው አይደለ? ምንነቱ አስቀድሞም አንድ ነው እያልኩ አይደል እኮ። አንድ ይሁን ችግር የለውም። ይሄ ከአብ ወልድ ሲገኝ የወልድ ማንነቱ ብቻ ነው የተገኘው። ይሄ ከአብ ወልድ ሲገኝ የወልድ ማንነቱ ብቻ ነው የተገኘው። ይሄ ከአብ ወልድ ሲገኝ እኮ ማንነቱ ምንነት የለው እኮ። ምንነት የለው አለው። ምንድነው ምንነቱ? አምላክነት እኮ። ስለዚህ ከአምላክ ውስጥ አምላክ ተገኝቷል ማለት ነው። አልተገኘም። አንድ አምላክ ነው ያለው። ምንድነው? አንተ ኦርቶዶክስ ነህ? ላቅለልልክ። እናንተ በኦርቶዶክስ አምላክን አስገኝቷል ብላችሁ ታምናላችሁ? ዋሸው። አምላክን አስገኝቷል። ማስረጃ እስኪ እንደዛ ማስረጃ እስኪ። ኦኬ፣ የሃይማኖት ጸሎት ላይ ከእውነተኛ አምላክ የተገኘ እውነተኛ አምላክ አይልም ይላል እኮ። ከእውነተኛ አምላክ ምን ተገኝቷል? እሺ፣ እውነተኛ አምላክ ተገኝቷል። በጣም አሪፍ። ይሄ ከእውነተኛ አምላክ ውስጥ የተገኘው እውነተኛ አምላክ እራሱ አስገኙ ነው ወይስ ሌላ እውነተኛ አምላክ ነው? እኮ ከእውነተኛው አምላክ ላይ የባህሪ ልጁን ከእውነተኛ አምላክ ውስጥ ቀስ ብዬ ነው የማወራለሁ። ከእውነተኛ አምላክ ውስጥ የተገኘው እውነተኛ አምላክ እራሱ ያስገኘው እውነተኛ አምላክ ነው ወይስ ሌላ እውነተኛ አምላክ ነው? እሺ፣ ራሱ ስትል ስለ ምንነት እያወራህ ነው አይደል? ስለ ምንነትም ስለ ማንነትም ነው እያወራሁ ያለሁት። አይ በምንነትኛ አንድ ነው አብረን ምናምን እኮ ንገረኝ። እንዴት ነው ይህን ነገር ትሪት የምታደርጉት? ምክንያቱም ምንነትና ማንነት አይነጣጠልም። እውነተኛ አምላክ እውነተኛ አምላክን አስገኘው ካልከኝ ያ እውነተኛ አምላክ ያስገኘው እውነተኛ አምላክን ሲያስገኝ ራሱ አስገኙ ነው የተገኘው ወይስ ሌላ እውነተኛ አምላክ ነው የተገኘው? በማንነት በምንነት ግን አንድ ነው። በማንነት ተገኝቷል። ኦኬ፣ በምንነት የተገኘው እውነተኛ አምላክ አብ ነው። ምንነት ካልክ አንድ ነው። መጀመሪያ አብ ነው ወልድ ነው ብለህ አትነቃጥለው። እውነት እኔ ማለት ነው አይዶን ነው። እኔ መጀመሪያ አሁን ደከመኝና እናንተን ከመጠየቄ በፊት እኔ የተረዳሁት ጥያቄ እንዴት አንደርስታንድ መደረግ እንዳለበት ነው አይደለ? አሁን ለሱ የጠየቀው ለኔ ጠይቀኝ። አሁን ለሱ የጠየቀው እኔ ልመልስልህ። አይ አንተ ኩላሊትክ እንዳይነሳት ይዳማ። አይ ችግር የለም። ወተት ጠጥቻለሁ። ጠይቀኝ። አሁን አንተ እሱ የጠየቀውን ጥያቄ ነው። እንትን እንደሚባለው እኮ ነው እብድ ቤቷ እየተቃጠለ በራልኝ እንዳለችው የሆነ ያወቅከው መስሎክ እኮ ነው ትሄዳ እንጂ ስገባ ማን ላታምን ትችላለህ። በስላሴ ጥያቄ አትችለኝም። ማንም አይችለኝም። እንደዚህ እናድርገው ደግሞ አሁን ደግሞ እስቲ ስክሪፕቸራል እናድርገው። በቃ እስቲ ደግሞ እስቲ ለማሄድ ደግሞ ጊዜ እንስጠና። ቆይ እንደመለስለት ያውቃል። ሂዳማን ቆይ አንዴ ቆይ እንጂ አሁን ጃቢርና ያላችሁ ምናምን እናንተ ማጠቃለያ ያስሩና ማሂር ደግሞ አለ እንትን ስክሪፕቸራል እናደርገውና ወይ ክርስቶስ አምላክነት ላይ እናወራለን፣ አለዛ ስላሴ ላይ እዚሁ ላይ እንቀጥለዋለን ማለት ነው። እኔ ምንም የማጠቃልለው ነገር የለም። እነሱ ያጠቃሉ ከፈለጉ ያጠቃልላሉ። በቃ ምን ታጠቃላለህ? እሱ ያጠቃልል። በቃ ምንም የሚጠቀለል ነገር የለም። እንዳለ ተጠቅልሎ ያለቀ ነገር። ማሂር አላህ አይደለ? ሰላም አለይኩም። ወአለይኩም ሰላም። በቃ አትቀዝቅዝብን። እንደዚህ ቀስ ብለህ ምናምን እንዳታወራ። እኔ ነጥቃለሁ ማይኩን። የሆነ ፈታ ብለህ አውራ። ቤቱን አታቀዝቅዝብን። እሺ ቀጥለ። ወይ ቴዳማን ወይ ሰለሞንን ወይ በክርስቶሎጂ ወይ በኢየሱስ ክርስቶስ ማን ነው በስላሴ ላይ አውራቸው እስቲ። ደግሞ እስቲ እንያቸው እስቲ በዚህ እንኳን ከተቻለ ማለት ነው። ቀጥል ሂድ። ሰለሞን ትንሽ የተማረ ይመስላል። አዎ እስቲ ሶል አለ ሰለሞን ተሰማው ማይ ቀጥል። አይ ቴዳማን ተምሯል፣ ቴዳማንም ተምሯል። ግን ያው የትምህርት ተጫዋች ጨጓራውም ያዛርጉታል እንትን ይበለው ያኔ ወደ ኩላሊቱ እንዳልሄድበት ደግሞ። እሺ ቀጥል። ሰለሞን አለ። እሺ አለ። እንዴት
እንዴት ዋልክ? እሺ አሁን ስለ ስላሴ ስታወራ ነበርና መጽሐፍ ቅዱሱ ላይ ግን አለ ይሄንን የሚገልጽ አንድ አምላክ በሶስት አካል መገለጹ የሚያሳይ የመጽሐፍ ቅዱሳዊ ጥቅስ አለ አለ? እስኪ አንድ እስቲ። ኦኬ ያው ብዙውን ጊዜ በአብ ወልድ መንፈስ ቅዱስ የሚለው አለ። ግን የምወደው ልጄ ይህ ነው የሚለው ዮሐንስ ሲያጠምቀው መንፈስ ቅዱስ በርግብ መልክ ሲወርድ አብ የምወደው ልጄ ይህ ነው ሲል ወልድ በስጋ ተገልጾ የታየው ይሄ ስላሴን ይገልጻል። ጥቅሱን ስጠን። ቦታውን አላውቀውም። ማቴዎስ ወንጌል ምዕራፍ ስንት ቁጥር ስንት? ቁጥሩን አላውቅም። ኦኬ እሺ ሐሳቡን ንገረኝ፣ ችግር የለውም። እንዴት ነው ስላሴ የሚያሳየው ክፍል? እሺ ክርስቶስ በዮሐንስ ሲጠመቅ አብ በሰማይ ሆኖ የምወደው ልጄ ይህ ነው ብሏል። መንፈስ ቅዱስ ደግሞ በርግብ መልክ ወርዷል እኮ። እንዴት ነው የስላሴ የሚያሳየው? ማለት ማነው ወልድ ተጠመቀ፣ ከዛ አብ ደግሞ የምወደው ልጄ ይህ ነው አለ፣ አለቀ። 3% ያሳየናል እዚህ ጋር። ስላሴ እናንተ የምታምኑት ስላሴ ምንድነው? አንድ አምላክ በሶስት አካል ተገለጠ ብላችሁ ነው የምታምኑት? ይሄው 3% እንዳለ ያሳያል እዚህ ጋር ያሳያል። እሱማ መጽሐፍ ቅዱስ ላይ አበበ ከበደና ጫላ ሚል ካለ ሶስቱ አንድ አምላክ ልታረጋቸው ነው? እዚህ ጋር ምንድነው ያለ? አብ የምወደው ልጄ ይሄ ነው አለ፣ ወልድ አለ፣ ከዛ በኋላ መንፈስ ቅዱስ በርግብ አምሳል መጣ አላለቅ። አሁን እኮ እነዚህ አንድ አምላክ ናቸው የሚል ነገር አለው። የምወደው ልጄ ይሄ ነው ብሏል እኮ። እኛንም እግዚአብሔር እኛን አይወደንም? አይ ለምሳሌ ክርስቶስ ልጄ በተባለበት መልኩ እኛ ልጅ አልተባለም። አይ እኛም የእግዚአብሔር ልጅ ነን፣ ክርስቶስም የእግዚአብሔር ልጅ ነው። አሁን ርዕሱ ልጅነቱ ምንድነው የሚል ሳይሆን ስለወደደው ስላልወደደው እኮ አንድ አምላክ ያደርጋቸው። ስለወደደው ስላልወደደው አንድ አምላክ አያደርጋቸውም። አሁን ሁለት ሶስቱ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ካለ መጽሐፍ ቅዱሳዊ ማስረጃ እስቲ። አይ እዚህ ጋርም ልጅነቱ ምናምን ብለህ ታሳልፈው እንዳትሞክር። ልጅነቱ ይሄ ማን እንደራደረበት ነው። ክርስቶስ የባህሪ ልጅነቱ አሁን ርዕስ አይደለም። ስለሱ አላወራም እንዴ እየጠየቅኩ ያለሁት የማቴዎስ ወንጌል ላይ ስትጠቅስልኝ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ሐሳብ አለው ወይ? ቃል በቃል እሺ፣ አይኖር ችግር የለውም። ሐሳብ አለው አለው፣ በደንብ አለው። ኦኬ እስኪ አስረዳኝ። እንዴት ነው አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚለውን ሐሳብ አስረዳኝ እስኪ። የባህሪው ልጅ እንደሆነ በግልጽ እየተናገረ ነው። እኔ ስለ ልጅነቱ አልጠየቅኩም። ተው እንጂ ስምን ስጠይቅ አድራሻን አትንገረኝ። እና ምን ለማወቅ የፈለክ? አይ ሰለሞን ከቴዳ ገሻለኝ ነበር። አንድ አምላክ ናቸው ስትለኝ አንድ አምላክነታቸው የምንድን ነው ስለ ኦኬ እሺ ጥቅሱን ልክፈትልህና ከኔ ነው እሺ ጥቅሱን ልክፈትልህና በጥቅሱ ላይ እናወራ። አሁን ማቴዎስ ወንጌል ምዕራፍ 3 ቁጥር አይ ቲንክ 16 አካባቢ ይመስለኛል። ቆይ ልክፈትልህ። ምናልባት እያነበብኩ ስላልሆነ ለዛ ሊሆን ይችላል ልታስረዳኝ አልቻልኩም። ማቴዎስ ወንጌል ምዕራፍ 3 እንዴት ነው ወደ ምዕራፍ 3 የሚሄደው? ከዛ ቁጥር 16 ላይ እሺ ከዛ ዮሐንስም አገኘው ምናምን ከዛ እሺ ይኸው ከፈትኩልህ። አስረዳኝ፣ አንብበውና አስረዳኝ። እሺ በዚያን ጊዜ አለ እነሆ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ይህን የሚለው ማን ነው? አብ ነው። ልጄ የተባለው ማን ነው? ክርስቶስ ነው። መንፈስ ቅዱስ በርግብ መልክ መጥቷል። ስለዚህ አብ ወልድ መንፈስ ቅዱስ በግልጽ ተገልጿል እዚህ ጋር። እኛ ምን አገባን? አንድ አምላክ ናቸው ወይ ነው ጥያቄያችን። እሺ ማቴዎስ 16 መሰለኝ እዛ ጋርም አለለ። ምን ይላል ማቴዎስ 16 እርግጠኛ አይደለሁም። በአብ በወልድ መንፈስ ቅዱስ እያጠመቃችሁ የሚለው ማቴዎስ 16 ኢየሱስና ጴጥሮስ የሚያደርጉትን ንግግር ነው የሚነግረን። ስለ እኔ ምን ይላሉ ሰዎቹ ብሎ ይጠይቀዋል። ከዛ ክርስቶስ ነህ ይላሉ፣ ምናምን ነህ ይላሉ እያለ ይመልስለታል። ከዛ በኋላ አንተስ ስለ እኔ ምን ትላለህ ብሎ ማቴዎስ 28:19 በቃ ሰው ቀይር። ጂሰስን አድርገው አንዴ ሰለሞን እንትን በልና እስቲ ፈጠን ያለ ሰው እስቲ ጂሰስ ጥቅሱንም ስለምታውቀው በዛው አንተ አስረዳ። ስንት ነበር ያልከኝ? ኦኬ ጥያቄ ምን ነበር? ማቴዎስ 28:19
አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብለህ ነው አይደል የምታምነው? አዎ በአንድ ቦታ ተጠቅሰው አምላክ አልተባሉም። ምን አልከኝ? በአንድ ቦታ ሶስቱም በስም ተጠቅሰው አንድ አምላክ ናቸው አልተባሉም እኮ። እኔ ቃል በቃል ችግር የለውም። ሐሳቡ የሚያስረዳ ነገር ካለ እስቲ መጽሐፍ ቅዱሳዊ። እሺ ዕብራውያን 3:6 3:7 እሺ ዕብራውያን 3:7 ምን ይላል? ይከፈተው ዕብራውያን ምዕራፍ 3 ቁጥር 7። እሺ ይኸው ስለዚህ መንፈስ ቅዱስ እንደሚለው ብትሰሙ ዛሬ ድምፁን ብትሰሙ በበረሃ በተፈታተናችሁን ጊዜ እንዳመጻችሁት አይነት ልባችሁን እምቢተኛ አታድርጉ። እዚያ አባቶቻችሁ ተፈታተኑኝ ተገዳደሩኝም 40 ዓመት ያደረጉትንም አዩ ይላል እግዚአብሔር። ማን ይላል? እግዚአብሔር። ከላይ ማን ብሏል? መንፈስ ቅዱስ ብሏል። መንፈስ ቅዱስና እግዚአብሔርን አንድ አድርጓል። ይሄን ቨርስ ያመጣው ከዘውልቁ 14:22 እና ከመዝሙረ ዳዊት 95:10 እዛ ላይ ጥያቄን ሰምተዋል። መንፈስ ቅዱስ አምላክ ለመሆናቸው ማስረጃ አስጠኝ። ይሄው መንፈስ ቅዱስ እዚህ ላይ አምላክ ተብሏል። ማን ጠየቀ? ስለሱ እኔ ስለ መንፈስ ቅዱስ አልጠየቁ፣ ስለ ኢየሱስ አልጠየቁ። አንድ አምላክ ነው እኮ ለየብቻ አንድ ላይ አንድ ቅድም ብዬ እኮ ነው ጀመርኩት። ቅድም ነግሬ አይደል እንደ ጀመርኩት። ኦኬ ሶስት አማልክት ናቸው ወይስ አንድ አምላክ? ሶስት አማልክት ናቸው ወይስ አንድ አምላክ? አንድ አምላክ። የአንዱ አምላክ በሶስት ፐርሰንት ተገልጧል። ማስረጃ እኮ ይሄው አንደኛ መንፈስ ቅዱስ እዚህ አምላክ ተባለ። አልጠየቅኩም። እንትን በል ሐሳብን ሰብሰብ አድርጎና ላስረዳ። ይኸውልህ መጽሐፍ ቅዱስ ላይ ስንመለከተው ችግር የለውም። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ወልድም አምላክ አይደለም፣ መንፈስ ቅዱስም አምላክ አይደለም። ግን ፎር ዘ ሴክ ኦፍ አርጊውመንት ችግር የለውም አምላክ ናቸው ብለን እንሂድ። አብም አምላክ ነው። እሺ እንዳንተ ወልድም አምላክ ነው። ማለት አምላክ እንዳልሆነ እስኪ ማስረጃ አለመሆኑን ማስረጃ። ሙሴ አምላክ አለመሆኑን ኢንተለጀንሳችሁ ግን እንዴት ነው? ሙሴ አምላክ አለመሆኑን እስኪ ማስረጃ እስቲ። ሙሴ አምላክ አለመሆኑን ሙሴ ሰው ነው። በእርግጥም እሱ አምላክ ኢየሱስም ሰው ነው። አምላክ ከተባለው ወደ ርዕሱ እንመለስ። ችግር የለውም ወደ ርዕሱ እንመለስ። እሺ ኢየሱስ አምላክ ተብሏል አልተባለም? ቆይ እንዴ ኧረ እባክህ 10 ቦታ አትርገጥ እንዴ። አብም አምላክ ነው። መንፈስ ቅዱስ አምላክ ተብሏል አልተባለም? አይመለከተኝም። ስለማይመለከተኝ ነገር እኮ አልመልስልህም። እንዳንተ አስተሳሰብ ወይም እንዳንተ እምነት። ስለዚህ አልተባለም እያልክ አታውራ። ወይ ሁለቱም አምላክ አይደሉም እንዳይከፋ። አሁን ስለ አንተ እምነት ነው የምናወራው። እንዳንተ እምነት አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስ አምላክ ነው። ፕሮፓጋንዳ ሳይሆን ባይብልን ነው የምንከተለው። አይ በቃ ሚውት አድርግሽ። አሁን እንደዚህ የወረደ አይኪው ካለው ሰው ጋር ማውራት ይከብዳል እኮ። ከባይብል ውጪ እንዴ ራስ ማለት ማልጠየቅህን ጥያቄ የምትመልስልኝ ከሆነ ምን ታደርግልኛለህ? እኔ ስምህን ስጠይቅ ወደ ቤት የት ይሁን አድራሻህን አትንገረኝ። ገብቶሃል? ጥያቄን አድሬስ ካላረክልኝ ምን ታደርግልኛለህ? መጀመሪያ ላይ ጥያቄን አድሬስ አድርጎ ይመልስልኝ ነው የሚያስፈልገኝ። እሺ እቴዳ ማን አለ? ማሂር አንዴ አዲስ ሴፍ እኔ ትንሽ ከበድ ትለኛለህ። በቃ የሚቀለኝ ቴዳ ማን ነው? ከሱ ጋር ላውራ። ይቅርታ ቴዳ ማን? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብለህ ታምናለህ እንዴ? በጣም ረጅም ሰዓት እኮ ተከራከርን በዚህ ጉዳይ ላይ። አሁን አዎ አልኩኝ። ኦኬ መጽሐፍ ቅዱስ የማስረጃ አብ ወልድ መንፈስ ቅዱስ። እሺ ጥሩ ሀሳብ መጣ። መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ቃል የለም። አሁን አንተ በምትፈልገው አይነት ወርድ የለም። እኔ ወርድ አልጠየቅኩም፣ ሐሳቡን ስጠኝ። ሐሳብ ግን አለ። ሐሳብ አለ። ቴንኪው። መጽሐፍ ቅዱስ ላይ እግዚአብሔር ዓለም ሳይለክል መንፈስ ቅዱስ ይመጣል፣ እሱ ወደ እውነቱ ሊመራችኋል ይላል። ገብቶሃል? አምላክ መሆኑ መንፈስ ቅዱስ ይናገራል። ኢየሱስ ክርስቶስም አምላክ እንደሆነ መጽሐፍ ቅዱስ ይናገራል። እግዚአብሔርም አምላክ እንደሆነ ይናገራል። ለክርስቲያኖች የተገለጠው አምላክ በሶስት ማንነት ነው እያልኩ ነው። ቅድም እኮ ነገርኩ። እሱን ሰብስበን ነው አንድ አምላክ ያለው እንጂ እንዳንተ እምነት አብ አምላክ ነው አይደለ? አዎ። ወልድም አምላክ ነው እንዳንተ እምነት? አዎ። መንፈስ ቅዱስም አምላክ ነው እንዳንተ እምነት?
አዎ ሶስት አማልክት ናቸው ወይስ ደግሞ አንድ አምላክ ነው? አጭር ጥያቄ። ቪሻ ያሰራን 3 ጊዜ። አሁን አንተ ቅድም አልነበርክም እንዴ ስከራከር? አንድ አይነት እኮ ጥያቄ መልስልኝ። እነዚህ ሶስት አማልክት ናቸው ወይስ ደግሞ አንድ አምላክ ነው? አዎ ድጋሚ መልስ። ሶስት አማልክት ናቸው ወይስ አንድ አምላክ ነው? እኛ 3 አማልክት የለንም፣ አንድ አምላክ ነው ያለን አልኩ እኮ። አዎ መጽሐፍ ቅዱስ ማስረጃ አስተያየሱ። እኔ አሁን ይሄን ሰው ላሳየህማ እንደዚህ ማለት በጣም እንድትረዳኝ ስለምፈልግ ነው። ለምሳሌ አንድ ጊዜ መጽሐፍ ካወራችሁት ላይ አብ ያለ ወልድና ያለ መንፈስ ቅዱስ ራሱን የቻለ አምላክ መሆኑን ተስማምታችኋል? ተስማምታችኋል። መንፈስ ቅዱስም ያለ አብና ያለ ወልድ ራሱን የቻለ አምላክ መሆኑን ተስማምታችኋል? እዚህ ጋር እኮ ነው ስተት እንዳሰራ 3 አምላክ እንዳታመጣ እንጂ ችግር የለውም። ተስማምታችኋል። ወልድ ላይም በተመሳሳይ ተስማምተናል። እኔ አሁን እዚህ ጋር የሚታየኝ 1 2 3 አምላክ ነው። ለአንተ ነው የሚታየው 3ቱ ፐርሰናል። ስቴትመንት ልጨርስ። እኔ የሚታየኝ የሆነ አምላክ አለ፣ ሌላ አምላክ አለ፣ ሌላ አምላክ አለ። እኔ የሚታየኝ 3 አምላክ ነው። አይ እነዚህ 3ቱ አካል አንድ አምላክ ናቸው የምትለኝ ከሆነ ግን መጽሐፍ ቅዱሳዊ ማስረጃ አስጠኝ። እሺ አንድ አምላክ በ3 አካል። በጣም የማመሰግንህ እኔ የሚታየኝ ብለህ በመጠየቅ ነው። በቃ እኔ ደግሞ የሚታየኝ ሌላ ነው። ማንኛውም ጤነኛ ሰው የሚታየው ሁሉ እንደዛ ነው። ችግር የለውም። አይ ነው እንደዛ አይደለም። ወደ ራስህ አታስጠጋው። እኔ የተረዳሁትን መንገድ ነው። አንተ ደግሞ የራስህ ነው፣ ከራስህ ፐርስፔክቲቭ። እኔ ነገርኩህ የጤነኛን ሰው አመለካከት ነው። ስለአንተ ጤና አላውቅም፣ ግን ጤነኛ ሰው አንድ ጤነኛ ማትስ የሚችል ሰው በቃ መጀመሪያ ላይ ብለሃል እኮ እኔ የሚታየኝ ብለሃል። በቃ አመሰግናለሁ። አሁን ግን ጥያቄ መጽሐፍ ቅዱሳዊ ማስረጃ አስጠኝ እኮ። መጽሐፍ ቅዱሳዊ ማስረጃ ልሰጥ ነው። ገባል? እኛ ቅድም አሁን ለሚመለከተን ሰው ነው ማወራለህ። አሁን እዚህ ጋር እኛ መጽሐፍ ቅዱስ ላይ ስላሴ የሚል ወይም አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። ግን ለምሳሌ ጳውሎስ ሲያስተምር ከአባታችን ከእግዚአብሔር አብ ከልጁ ከኢየሱስ ክርስቶስ እና ከመንፈስ ቅዱስ ሰላምታ ለእናንተ እሰጣለሁ ይላል። ገብቶሃል? እንደገና ደግሞ ቅድም ሰውየው እንደጠቀሰልህ እስኪ ማስረጃውን ስጠኝ አንዴ። ቆይ ልሰጥ ነው። ጥቅስ ጠቅስልሃለሁ። እንደገና ደግሞ ልጨምር ሌላውን ጥቅስ ስጠኝ። ቆያ እሺ፣ ትንሽ ታገሰኛለህ? መጽሐፍ ላውጣ? አውጣ እስኪ በእናትህ። እሺ ትንሽ ከታገስከኝ ትንሽ ደቂቃ፣ እስከዛ እናንተ አውሩ። ትንሽ ደቂቃ፣ በጣም ብዙ አንድ ብቻ አይደለም ከአብ። እሺ ጳውሎስ ምን ሰላምታ አቀረበ? ከአብ እንዲሁም ከወልድ እና ሶስተኛ ደግሞ ከመንፈስ ቅዱስ፣ ከነዚህ ከ3 አካላት ሰላምታ አቀረበ ብሎናል ወገናችን። እንደዚህ የሚል መጽሐፍ ቅዱሳዊ ጥቅስ ካለ ደስ ይለኛል ብትሰጠኝ። ጳውሎስ እንደዚህ የተናገረበት ስንት ደቂቃ እንጠብቀው ይብሩ? አይ በቃ ሌላ ሰው ጋር ቀጥል። እስከዛ ወይ ሰለሞን ጋር አንዳቸው ጋር ቀጥልና ከዛ ሲመጣ ወዲያው ያቆማል። አገኘሁት በለኝና ወዲያው እነሱን አስቆሚያቸው አስቀጥላለሁ። እሺ ወይ ወአለይኩም ሰላም ማሂር፣ እንዴት ነህ? አልሐምዱሊላህ። እንዴት ናችሁ? የምር ወይ አካውንቴን ገብታቸው ኮፒ ሊንክ አድርጉ ሲላቸው ማለት ነው ጭራሽ ሪፖርት አድርጉ መሰለኝ። የማሂር ድምጽ ብቻ ነበር የሚሰማኝ። አሁን ጥሩ ነው። ኮፒ ሊንክ አድርጉ። እሺ ሪፖርት አይደለም ጀማው። የምር አካውንቴ ተቀጥቅጧል። እቺ እስራኤል የኔን ፈርታ አካውንቴን መታችብኝና ቶሎ በሉ አሁን ሚቱ ማለቴ ኮፒ ሊንክ አድርጉልኝ። አድርጉለት ያ ጀማ አድርጉለት። ዛሬ ማሂር ያበደ አቋም ላይ ነህ። ቀጥል እስቲ እንደው አስተምርልኝ ይሄን ህዝብ። ትዝ አለኝና ፖስት ያደረኩት ቪዲዮ አለ። እሺ እዚህ ውስጥ ያላችሁ ሰዎች እንትን በሉልኝ፣ ግቡና ይጠቅማችኋል። ስለዚህ የሚደረገውን አድርጉ። ሰለሞን እሺ ቀጥል። ጥቅስ አመጣ 3ቱ አንድ አምላክ ለመሆናቸው። ለዛማ እኮ ሰጥቻለሁ። መረዳት አለ መረዳት ያንተ እንትን ነው። ግን እዚህ ጋር የሚሆነ ሚስ አንደርስታንድ የሰማው መስሎኝ ነው። መንፈስ ቅዱስ ራሱን ችሎ አምላክ ማለት እንችላለን። አብ ራሱን ችሎ ወልድ ራሱን ችሎ ስትሉ የሰማው መስሎኝ ነው። አይባሉም? አዎ አይባልም። ቴዳማን እየሰማህ ነው አይባልም እያለ ነው በጭራሽ ማለት ይሄ በጣም ኖ ሰለሞን ተሳስተህ ነው የሚሆነው። ለምን ታውቃለህ? ተሳስተህ ነው የሚሆነው። ምክንያቱም ቴዳማን አሁን ስላሴ ላይ በጣም አጥንቻለሁ ሲል ነበር። እንደዚህ አይነት ሌም የሆነ ስህተት አይሳሳትም። አይ በጭራሽ ይሄ በጣም ምንቅና ነው። ቴዳማን እየሰማህ ነው? ቴዳማን ችግር የለም እሱን እንተውና
እኔ እኔ አሁን ሁለታችሁም ክርስቲያን ናችሁ ብዬ አስቀምጬ አንተ ሌላ ሀሳብ እሱ ሌላ ሀሳብ አዳማጩም ግራ ይገባል። ቴዳማን አለ አይ ሌላ ፖለቲካ ኖ አይ ልንማማራ እንደመጣ ነው የለህም ቴዳማን። አይ በቃ ሲመጣ እንነግረዋለን፣ ችግር የለውም። ትተራረማላችሁ እርስ በርስ። ወደኛ እንምጣና አብ አምላክ ለመባል ወልድና መንፈስ ቅዱስ ያስፈልጉታል? አይ አዎ በደንብ ኦኬ። ስለዚህ ኢንዲፔንደንትሊ ራሱን ችሎ አምላክ ሊባል አይችልም ማለት ነው። ጥገኛ ነው ወልድና መንፈስ ቅዱስ። እሺ ጥሩ ጥያቄ ነው። እሺ ጂሰስ የሆነ እንትን ከፍታለሁ ግን ይሄን ልመልስልህ። እሺ ይሄ ጥገኝነት ሳይሆን መጀመሪያም በምንነት አንድ ብለናል አይደል? ስለዚህ የአምላክነት ደግሞ ምንነት ነው። እሺ አምላክነት ምንነት ነው፣ ማንነት ነው። እሺ ማይር ምን አልከኝ? አምላክነት ምንነት ነው፣ ኤሰንስ ነው። መለኮት ወይም አምላክነት ምንነት ነው፣ ማንነት ነው። እንደናንተም እንትን ኤሰንስ ምንነት ነው፣ ምንነት ነው። እሺ ያ ምንነት ደግሞ አንድ ነው። እሺ ስለዚህ አንዱ ለአንዱ ጥገኛ እንዴት አንዱ ለአንዱ ጥገኛ ይሆናል? መጀመሪያም አንድ የሆነ ነገር አብራሱን ችሎ ጥገኝነት ማለት እኮ የሆነ አካል ሲያስፈልግ ነው እኮ ዛሬ ጥገኛ የምትሆን። እኔ ከኢብሮ ጋር መኖር ከሆነና እኔ ለመኖር ግዴታ የኢብሮ ቤት የሚያስፈልገኝ ከሆነ እኔ ኢብራሂም ላይ ጥገኛ ነኝ ማለት ነው። አብ አምላክ ለመባል አምላክ ነው ለመባል አምላክ ለመሆን ወልድና መንፈስ ቅዱስ ካስፈለጉት እነዚህ ሁለቱ አካላት ላይ ጥገኛ ነው ማለት ነው። ያለ ሁለቱ አምላክ ሊባል አይችልም። ሲሚላርሊ ሶስቱም እንደዛው አይችልም እኮ። ስለዚህ እርስ አንድ ዲፔንደንት አካል ደግሞ አምላክ ነው ብለህ ልትሰብከው አትችልም። እችላለሁ። ቆይ አንድ ዲፔንደንት የሆነ አካል አምላክ ነው ብለህ ልትሰብከው አትችልም። አንድ ሁለተኛ ደግሞ መጽሐፍ ቅዱስንም ስትመለከተው አንተ ያልከውን ሀሳብ አይደግፍም። ለምሳሌ አንድ ጥቅስ ላውጣለህ። ኤፌሶን አዲስ ኪዳን ኤፌሶን ነው ገላትያ ነው ኤፌሶን መሰለኝ ስንት ላይ ነበር ይብሮ? ምን የሚለው ሀሳብ አንድ አምላክ አባለን ብሎ የሚያስቀምጠው አንደኛ ቆሮንቶስ 3:8 ላይ 3:6 እና 3:13 አንደኛ ቆሮንቶስ 8:6 ኦኬ እሺ ሰለሞን አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ያለው አሪፍ ይመስለኛል። ወላሂ አለ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 እሺ እዚህ ጋር ምን ይላል መሰለህ ሰለሞን? ስለዚህ ለዘላለማዊ ንጉስ ለማይሞተው ለማይታየው ለአንዱ አምላክ ክብርና ምስጋና ከዘላለም እስከ ዘላለም ይሁን አሜን ይላል አይደለ? አዎ ይላል አይደለ ሰለሞን? ለማይታየው ይላል። ስለማን ነው የሚያወራው? ለማይታየው ይላል። ስለማን ነው መለኮት? አይ ስለ አንዱ አምላክ ነው የሚያወራው። ስለ አንዱ አምላክ ነው የሚያወራው። ስለ አንዱ አምላክ እያወራ ለዘላለማዊ ንጉስ ለማይታየው ለማይሞተው ለአንዱ አምላክ ክብርና ምስጋና ከዘላለም እስከ ዘላለም ይሁን አሜን ይላል። ያልታየው ማን ነው ከሶስቱ አካላት? ይሄ ትራንስሌሽን ትክክለኛው አዎ እሱ ትራንስሌሽን ስተታበል ይሄንን ነው። ኦኬ ይብራን ተፈተለህ ነው ብቻውን አምላክ ለሚሆን ለማይጠፋ ለማይታየው ለዘመናት ንጉስ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን ይላል አይደለ ሰለሞን? ብቻውን አምላክ የሆነና የማይታየው ማን ነው? ምንድነው ማሄር የጠየቀኝ? የትኛው አካል ነው ያልታየው? አምላክ የሆነና የማይታየው ማን ነው? አብ ታይቷል? አብ ታይቷል? ሰለሞን ሄዳ መጥቷል። ማሂሮ ምን ትላለህ? ይሰማል? ተመልሻለሁ ካወራኝ። ኦኬ ቴዳ ቅድም ስናወራ ካስታወስክ እዚህ ጋር እንጨርስ። ቆይ አንዴ ሐሳቡ ይሄ እኮ በጣም ወሳኝ ሐሳብ ነው። ሲጀምር እሱ ሐሳብ ነው ወደ መጽሐፍ ቅዱስ የሚወስደን። አብ ራሱን ችሎ አምላክ ሊባል ይችላል ብለናል አይደለ ቴዳማን? ግን ሰለሞን ይሄ ነገር ምንፍቅና ነው እያለኝ ነው። እኔ ስለከሰለም ለመባል ወልድና መንፈስ ቅዱስ ግዴታ ያስፈልጋል ከእናንተ ጋር ነው እኮ ማለት እኛ እኮ ክርስትና የትኛው ነው ትክክለኛ ክርስትና ሲጀምር?
አሁን እኮ ሰለሞን ምንድን ነው አምላክ እኮ ነው ቀላል ኢሹ አይደለም። ይሄ እኮ የሆነ በሶ በልቷል ወይስ አልበላም የሚል ጥያቄ አይደለም። ስለ አምላክ በጣም ከበድ ያለ ጠይቆታል። ማሂር እስቲ ያውራው ይጠይቅ። ምንፍቅና ነው ያለው ሊትራሊ ማለት ነው። ምንፍቅና ያለው ምኑን ነው ነው? እኔ እኮ የምልህ ምንፍቅና ያለው ምን አንፃር ነበር ምንፍቅና የሚሆነው ሰው? እሺ እኔ ምንፍቅና ያለው ራሱን ችሎ አምላክ ነው። ወልድ ራሱን ችሎ አምላክ ነው። ራሱን ችሎ አምላክ ነው የሚለው። ኦኬ እኔ ያልኩት ያለሁት ምንድነው? እኔ እናንተ በዚህ ጉዳይ መከራከር የለብንም። አብ ራሱን ችሎ አምላክ ነው የምልህ። አብ ውስጥ ያለው ወልድ ራሱን ችሎ አምላክ ነው ያልኩት። ወልድ ውስጥ ያለው መንፈስ ቅዱስ ውስጥ ያለው ያው እግዚአብሔራዊ መለኮት ነው። ሁሉን አዋቂነት አለ፣ ሁሉን ቻይነት አለ፣ በሁሉ ስፍራ መገኘት አለ፣ ፈጣሪነትም አለ። ስለዚህ አብ ወልድና መንፈስ ቅዱስ ባይኖሩ አምላክ አይሆንም ወይ የሚል ጥያቄ ነው። ገብቷል? እዚህ ጋር እነሱ ሊያነሱ የፈለጉት መንፈስ ቅዱስ እግዚአብሔራዊ ማንነት ውስጣቸው ስላለ መለኮት በመለኮት አንድ ስለሆኑ ነጥለ ማውራት አትችልም ነው። እዛ ጋርም ሄደ ብታወራ እዚህ ጋርም ሄደ ብታወራ አምላክ በአንድ በታላቅ ማንነቱ ሶስቱ ፐርሰናሊቲ ውስጥ አለ እያልኩ ነው ያለሁት። ገብቷል? እኔ እናንተ ግን ብንነጋገር ቁጭ ብለን እናወራለን። ለነሱ ስታስረዳ ግን በእንደዚህ አይነት መልኩ ነው የምታስረዳው። አለበለዚያ ራሱን ችሎ አምላክ ነው ብለህ ባትል እነሱ አምላክ አይደሉም እሱ የሌለበት ሊልህ ነው። ገብቶሃል? ከዚህ ፐርስፔክቲቭ ነው ለነሱ ማስረዳት የፈለኩት። ስለዚህ አንተ ተከራካሪ ሆነ አትቅረብ። ከነሱ ጋር ሳወራ ከነሱ ጋር ነው መነጋገር ያለብኝ ልልህ ፈልጌ ነው። እና ሁለቱን አይዞሌት አድርገው አብ ብቻውን አምላክ ነው መንፈስ ቅዱስ አምላክ ነው የሚለው ሐሳብ ሊመጣ ስለሆነ አብና ወልድ ባይኖሩ መንፈስ ቅዱስ ብቻውን አምላክ አይደለም ወይ የሚለው እሳቤ እንዲቀር ነው። ገብቶሃል? አሁን እሱም ተውና ከነሱ ጋር ላወራ። የጠየቁኝን ጥያቄ ልንገራቸው። እሺ አይደለም እስቲ ማሂራ አናግረው እንዴ። እንደዚህማ ዝም ብሎ መሄድ የለበትም። ሶል ትስማማለህ በዚህ? ሰለሞን አለ? አረ ሰለሞን አይ ሰለሞን የለም መሰለኝ። ቴዳማን ስትመልስለት ራሱ እኔ እናንተ ስናወራ እንደዚህ ማውራት እንችላለን። እነሱ ጋር ሲሆን ግን ይሄ እኮ ማለት እኛ ጋር ስትመጡ የሆነ የምትቀያይሩት ነገር አለ ማለት ነው። ይሁን እሺ፣ ጥቅሱን አመጣህልኝ? አዎ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 3 ሌላም እሰጥሃለሁ ወደ 7 አለ። ኦኬ ቆይ አንደኛ ቆሮንቶስ ምን አልከኝ ሰለሞን? እያወራህ ነው? ተመልሻለሁ መሰለኝ ኔትወርክ ነው ይቀርታል። ኦኬ ተስማማለህ በሐሳቡ? አረ እኔ በጭራሽ አልስማማም። አይ እሺ ያንተን ሐሳብ አስረዳኝ። ምክንያቱም እሺ ላስረዳ ሲል ይመጣል። አብ ራሱን ችሎ አምላክ ነው፣ ወልድ ራሱን ችሎ አምላክ ነው፣ ሶስት ራሱን ችሎ አምላክ ነው። አምላክነት ምን ነው? ይሄ ምንነቱ ነው አይደል? አምላክነት። ስለዚህ በምንነት ሶስት ሊሆኑ ነው ማለት ነው። በምንነት ሶስት የሚባል ደግሞ አስተምሩ እኔ ሰምቼ አላውቅም። ስለዚህ በምንነታቸው አንድ ናቸው። አብ ራሱን ችሎ አምላክ ለማይሆንበት ምክንያት ደግሞ ዓለማት የተፈጠረ በማን ነው? በልጁ ነው። ስለዚህ በልጁ ዓለማት ከተፈጠረ እንዴት አብ ራሱን ችሎ መፍጠር ነበረበት ማለት ነው ያለ ልጁ። መጽሐፍ ቅዱስ ግን ይላል ዓለማትን በፈጠረ በልጁ ይላል። ስለዚህ ለምን በልጁ መፍጠር አስፈለገው? ብቻውን መፍጠር የሚችል ከሆነ አብ ብቻውን አምላክ የሚሆን ከሆነ መፍጠር መቼም የአምላክነት ባህሪ ነው። ትሄዳ በደንብ ካስተዋል ቅድም የተነሳው አለ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ለሁላችንም አንድ አምላክ አብ አለን ካለ በኋላ ነገር ሁሉ በእርሱ የሆነ አንድ አምላክ አለ ካለ በኋላ ነገር ደግሞ ሁሉ በእርሱ በኩል የሆነ ይለናል። ደግሞ በእርሱ በኩል የሚለው ምን ነው? ልጁን ነው። በእርሱ የሚለው ደግሞ ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 እንዳለው ሁሉም በእርሱ እንደሆነ፣ ስለዚህ ሁሉ በእርሱ በማን የሆነው? በክርስቶስ ነው። አድራጊው ማን ነው? አብ ነው። ስለዚህ ብቻውን አምላክ ጭራሽ የሚባል አስተምሮ የለም እንደ መጽሐፍ ቅዱስ። ካለ ደግሞ አሳየን ቴዳ ማለት ነው ብቻቸውን አምላክ የተባሉበት። ኦኬ ምን አለ መሰለህ አሁን እዚህ ጋር እኔ እናንተ መከራከር የለብንም። እኔ እናንተ ማውራት የለብንም። ይሄን ነገር እዚህ ጋር ገብቶሃል? ከእነሱ ጋር ነው ይሄ ማውራት ያለብኝ። ብቻውን አምላክ ነው አይደለም የሚለውን ክርክር ከአንተ ጋር መከራከር አልችልም። ከፈለክ በውስጥ መስመር አገኘኝና አወራለሁ። እያወራ ያለሁት ከእነሱ ጋር እነሱ ቆይ ኢብራሂም አዳምጠኝ።
እኛም መማር አለብን። ለሰለሞን መልስ ልስጠው። ቆይ ለሰለሞን መልስ ልስጠው። ሰለሞን ማድረግ ያለብህ ቆይ አዳምጥ። ሰለሞን ማድረግ ያለብህ እነሱ ሊጠይቁኝ እኔ የምመልሰው እነሱ ሊጠይቁኝ ያሉትን ሐሳብ አስቤ እንጂ ላንተ ደስ እንዲልህ አይደለም። አሁን እነሱ የሆነ ምንድነው ይጠይቁኝ አብ ብቻውን አምላክ አይደለም ካልኩኝ አብ ብቻውን አምላክ ነው ወልድ ብቻውን አምላክ ነው ብዬ ካልኩኝ ሶስት አምላክ አለ የሚል ወደሚለው ሐሳቤ ልመጣ ስለሆነ ማስረዳት አለብኝ። አንተ ሚውት አድርገህ ተቀመጥ፣ በውስጥ መስመር አገኘኝ ከፈለክ እናንተ ጠይቁኝ። ኖ አሁን እኮ ሰለሞን እያለ ያለው አሁን የመለስክልን መልስ ምንድነው? በጣም በማጭበርበር የተሞላ ነው። ስህተት ነው ማለት ነው ወይ? ከስህተት ትታረማለህ ስህተት መሆኑን አምነህ። ምክንያቱም ስህተት እያስተማርከን ይሄ ነገር እንዳይወጣ ፈልገህ ይሁን በውስጥ ይሁን ያልከው እሱን አላውቅም። በግሌ ግን ስህተት ካልሆንክ ደግሞ ትክክለኝነትን ማሳየት አለብህ። አሁን እኛ ማንን ነው ስህተት ብለን የምንወስደው? አንተ ስታስረዳን እያጭበረበርከን ነው ወይስ ደግሞ ሰለሞን ሲያስረዳን እያጭበረበረን ነው? ማን ነው ትክክል የሆነው? ማን ነው ስህተት ላይ ያለው? እሺ ዝም ብለህ እኛ ጋር ፊት ስትሆኑ ሰለሞንም አልተሳሳተም። ቆይ ሰለሞንም አልተሳሳተም፣ እኔም አልተሳሳትኩም። ሜቶዶሎጂ የሚባል ነገር አለ። ለጠየቀኝ ጥያቄ ቆይ ስማ፣ ለጠየቀኝ ጥያቄ የምመልስበት መንገድ አለኝ እንጂ ሰለሞን እዚህ ጋር አዲስ ሐሳብ ስላመጣለም አሁን አንተ የጠየቀኝ ጥያቄ አብ ብቻውን አምላክ ነው ወይ ወልድ ብቻውን አምላክ ነው ስትለኝ ለምጠይቀህ ጥያቄ ለምን መልስልሃለሁ በውሸት? እንደ ቅድም እኮ ስመልስልህ አልኩኝ እኮ። ይኸው ሰለሞን እየነገረህ የመለስክልኝ መልስ ትክክል አይደለም ወይ? ስህተትን አምነህ መቀበል ነው። ዲፌንድ ሳደርግ የነበረው ማሂሮ ለምን ሰለሞን ቆይ ቁም ነገር አንተ ትክክል ነህ ትላለህ። ሰለሞን ምን ትላለህ? ትክክል ነው ቆይ አይደለም ማየት ሄዳማ ነው ቁም ነገር እዚህ ስታወሩ እኮ ጭንብል ለብሰን አይደለም የምናወራው። በቃ ትክክለኛው ነገር ጃቢርን አወራው፣ እሱን አወራው። አብ ብቻውን አምላክ ነው ወይ ያለ ወልድና ያለ መንፈስ ቅዱስ ሲል አዎ አልከው። ይሄ ነገር ትክክል ነው ሰለሞን? ለቀልድ እንኳን ቢሆን ትክክል ነው ይሄ ነገር ሰለሞን? አይደለም። አሁን እኛ ስንጠይቅ እናንተ መስማት ፈልጋችሁ ነው ኢብራሂም? ኖ አይደለም። ትክክለኛው ነገር ነው። በቃ እኛም በትክክለኛው መንገድ መሞገት የምንፈልገው እናንተ ነው። ስለዚህ ሰለሞን ነገር ነው ትክክለኛው ነው። አንተ ትሄዳ አንዴ ቆይ ኧረ በጣም ያስወግዛል። ይሄ ከክርስትና ያስወጣል። ስለዚህ አንዴ ተነጋገሩና ፍቱትና አንዴ ከዛ በኋላ እንቀጥላለን ከእናንተ ጋር እንጂ ባልተስማማችሁበት ሁኔታ የሥላሴ ሐሳብን ራሱ እንዴት ነው? በነገራችን ላይ አብ ብቻውን አምላክ ነው፣ ወልድ ብቻውን አምላክ ነው፣ መንፈስ ቅዱስ አይሰማል? ይሰማል። ይሰማል። አዎ አብ ብቻውን አምላክ ነው፣ ወልድ ብቻውን፣ መንፈስ ቅዱስ ብቻውን አምላክ ነው የሚል ካለኝ ከሙስሊም ላይ ይቻላል። ያ ሰው ሙስሊም ነው። ምክንያቱም ሶስት አምላክ ቁርአን ላይም እንደሚለው ሶስት አማልክት አድርገው ያዙ ነው የሚል ቁርአን ላይም እንደሚለው። ስለዚህ ይህ ልጅም ሶስት አምላክ እንደዚህ አብ ብቻውን፣ ወልድ ብቻውን፣ መንፈስ ቅዱስ ብቻውን ካለ እኔ ከቁርአን ላይ ይቻላል እንደዚህ አይነት የሚል ሰው። ስለዚህ አብ ብቻውን፣ ወልድ ብቻውን አይባልም። ምክንያቱም አምላክነት ምንነት ስለሆነ በምንነት አንድ ብለን እስካመን ድረስ በምንነት እንደዚህ የምንከፋፈለው አምላክ የለንም። እኛ በምንነታቸው አንድ ናቸው። ስለዚህ ብቻውን ጭራሽ አምላክ አይሆንም። ብቻውን አምላክ ይሆናል ካልከኝ ደግሞ ዕብራውያን ምዕራፍ 1 ቁጥር 2 ያለውን መልስልኝ። ዓለማትን በልጁ ፈጠረ ሲል እንዴት በልጁ ይፈጥራል? ብቻውን መፍጠር አይችልም። ቴዳማን ብዙ እንዳንንዛዛ ይችል መልሳትና እናንተ አውሩ። እሺ እንግዲህ እንደዛ አንተ ከኔ ጋር ክርክር ፈልገሃል። እኔ ማውራት ካንተ ጋር አልፈለኩም ነበረ። ኮንቴክስቹዋሊ እነሱ ጋር ብዙ ስላወራሁኝ አሁን ካንተ ጋር ማውራውን ይሰሙታል፣ ሐሳቤን ያውቁታል ልፈልጌ ነው። እነሱ ሶስት አምላክ አለ ወይ ብለው ሲሉኝ ቅድም አልነበርክም እንዴ? ሶስት አምላክ የለም አንድ አምላክ ነው ያለው፣ በሶስት ፐርሰናሊቲ የተገለጸ አንድ መለኮት ስል ሰምተሃል። አሁን እዚህ ጋር ቆመህ ይሄን ያልኩኝ እየገባህ እየሰማህ እነሱ ሶስት አምላክ አለ ሊሉኝ እንዳሰቡ ስለገባህ ማለት ነው። አንተ እንደዚህ ሆነ ሙስሊም ነው ምናምን እኔ ሙስሊም ሰው ሆኜ ነው እንዴ ሶስት አምላክ የለም አንድ አምላክ ነው እያልኩ መከራከረው? እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ እያልኩ የማወራው ሙስሊም ሆኜ ነው? ስለዚህ አንተ ሚውታር ከፈለክ በውስጥ አገኘኝ እያልኩ ነው። ከነሱ ጋር ነው እንደዛ አይሆንም። አሁንም ምንድነው መሰላችሁ አንድ ሚስ አንደርስቱድ የተቆያን ሰለሞንዬ እኔ ልንገርህ አንዴ ያው ሙስሊም ያወገዘውን ሃይማኖት ሆኗል እያልከው ነው። ሙስሊም ያወገዘው ሃይማኖት ምንድነው? አምላካችን ቁርአን ላይ ሲነግረን ሶስት አትበሉ፣ ሶስት አማልክት አትበሉ እያለ ተናግሯል። እሱን ነው የሆነ ያለው እያለህ ነው። አሁን ቴዳ ምን ትመልስለታለህ? አንድ ጥያቄ ጠይቃለሁ፣ ይሄን በዚህ እንዳኛለን። አብ ብቻውን ከወልድና ከመንፈስ ቅዱስ ውጪ አምላክ መሆን ይችላል ወይስ አይችልም? ነው ወይስ አይደለም? በደንብ አዳምጠኝ። እሺ ስመልስልህ ማለት ነው። አጭር መልስ ነው የምፈልገው። ቴዳ
አዎ አብ ልብ አድርግ። አብ ከወልድና እዛ ጋር ከመንፈስ ቅዱስ እዛ ጥግ ላይ ካለውና ከወልድ ውጪ አምላክ ነው ወይስ አይደለም? አጭር መልስ ነው የምሰጥህ። እሺ በአንድ አረፍተ ነገር። እሺ አብ ብቻውን እግዚአብሔር አይደለም፣ ወልድ ብቻውን እግዚአብሔር አይደለም፣ መንፈስ ቅዱስ ብቻውን አይደለም። በእነዚህ ሶስቱ አንድ እግዚአብሔር ናቸው ብለን ነው የምናምነው። አሃ የቀደሙን ቀየርከው። እዚህ ጋር ሶስት ትሪያንግል እያሳየህ አይደል ብራዘር ያለው? አብ ብቻውን እግዚአብሔር አይደለም፣ ወልድ ብቻውን እግዚአብሔር አይደለም። ግን አብ ውስጥ ያለው እግዚአብሔር ነው፣ ወልድ ውስጥ መንፈስ ቅዱስ ውስጥ ያለው እግዚአብሔር ነው። ይቅርታ ጠይቅ። እሺ ለቀደሙ ይቅርታ ጠይቅ። ይቅርታ አልጠይቅም። ለመሰለም አልጠይቀው። ለምን ተዋሻለህ? ለምን ተዋሻለህ? ከራከር ሳውራ የነበርኩትን እኮ ነው ያወራው። ለየብቻቸው አምላክ አይደሉም ብለህ ሶስት አማልክት እንዳትስል ነው ይሄን ያወራው። ቅድም ምን ብለህ ነበር? አንዴ ኮንፊርም አድርግልኝ። ቅድም ማሂር ሲጠይቅ አብ ያለው መንፈስ ቅዱስና ያለ ወልድ አምላክ ነው ብለሃል አላልክም? ቅድም አይ ያለ የሚል ቃል አለ። ብቻውን አምላክ ነው። አላሁ አክበር። እሺ ብቻውን ችግር የለውም። ብቻውን አብ ያለ መንፈስ ቅዱስን ብለሃል። መንፈስ ቅዱስንና ወልድን ሳይጨምር አብ ብቻውን አምላክ ነው ብለሃል አላልክም? ልል ያልኩት ሐሳቤን ተረዳኝ። ከተሳሳትኩ ማስተካክለው ያልኩት አይደለም። ከተሳሳትኩ አይደለም። ከተሳሳትኩ ታረም ራስህ ድሮ ስናወራ የነበሩ ሰዎች ይፈርዱናል። ምን አልኩ? ከተሳሳትኩ የምትለው ራስህ ታረም። ይኸው አሁን አንዱ ሲያደርገው ራሱ መጣ። አየው ይኸው አንዴ ንገረና ማሂር አንዱ ሲያደርገው መጣ። የቅድሙ ማስረጃ ራሱ አለ። እስኪ እንስማው። እያደረግን ስናልፍ ነበር። አብ ብቻውን አምላክ ነው ወይ? አዎ ኦኬ። አይ ከዚህ ኮንቴክስት ተነስቼ አይደለም እኮ ያልኩ። እኔ ያልኩ አብ ውስጥ እግዚአብሔር አለ ወይ የለም ወይ የሚለው ማለት መጀመሪያ አሁን እኛ የምንረዳው መጀመሪያ ልትሸውደን ነበር፣ ግን ሀቁ ሲጋለጥ እውነቱ ሲወጣ ሀሳብ እየቀየረ እኔ አልሸውድም። መጀመሪያ እኔ ለእናንተ ለማስረዳት ሄድኩበት ነው እንጂ ከዶክትሪን ደረጃ እኮ ሰለሞን ያለው ነው ትክክል ነው ብለህ። ግን እኔ ያልኩት ምንድነው ኢየሱስ ክርስቶስ ውስጥ እግዚአብሔር የለም ብለህ ችግር የለውም። ቴዳማን አንዴ ሚዩት አድርግና ሰለሞን ቅድም እንደዛ ነበር ያለው። ብቻ አንተ አብ ብቻውን አምላክ ነው፣ ወልድ ብቻውን አምላክ ነው፣ መንፈስ ቅዱስ ብቻውን አምላክ ነው ስትሉ ሰምቻለሁ። እና ለዛም ነው እኔ እንደውም ካለፈ በኋላ ነው ሚስ አንደርስታንድ ነገር ሰምቻለሁ ብዬ ያመጣሁት። አሁን ቴዳማን አንተን ሰምቼ እኮ ሌላን ክርስቲያን ባወራ ኖሮ አንድ መለኮት ነው ያለው ነው ያልኩት። ሶስት አካል አንድ መለኮት ተሳስቻለሁ። ሰለሞን አብ ብቻውን አምላክ ነው፣ ወልድ ብቻውን አምላክ ነው፣ መንፈስ ቅዱስ ብቻውን አምላክ ነው ያልከው። እኔ አሁን እኮ ቴዳማን ቅድም ሆነ አስተካክሉት። በቃ ይቅርታ ጠይቋል ማለት ነው። ታርሟል። በቃ ታርሟል። ይቀጥሉ። አዎ ግን አንድ ጊዜ ማሂር አንተ ትቀጥላለህ። ማሂር ግን አሁን ምንድነው መሰላችሁ? ተመልከቱ፣ የክርስቲያኖችና የሙስሊሞችን ልዩነት ተመልከቱ። እኛ በየትኛውም አይነት ቦታ ብንሄድ፣ በየትኛውም አይነት መንገድ ብንሄድ የአምላካችንን ገለጻ በየትኛውም አይነት ለሽወዳ ብለን አንጠቀም፣ ለዲቤት ብለን ወላሂ ላዚም አንቀይርም። ይሄ ልዩነት ቀይራችኋል። ኢብራሂም ቀይራል። አልቀየርንም። በል ቆይ አሁን በቃ በል አሁን ቀጥል። ሂድ ከሱ ጋር ቀጥል። ልናገር የቀየራችሁት ቀጥል። በቃ ሂድ ቀጥል። አሁን ማውራት ትፈልጋለህ ወይስ ትወርዳለህ? እድል ስጠኝ። ማውራት ትፈልጋለህ ወይስ ትወርዳለህ? ለዋሸህበት ራሱ ትወርዳለህ። ገና ታወራለህ ወይስ ትወርዳለህ? ከፈለክ በከበቂ ታወራለህ። አዎ እኔም ካወራኝ አወራለሁ። በቃ ጥቅሱን አምጣልኝ። ይቅርታ እነዚህ ከአብ ከወልድ ከመንፈስ ቅዱስ ያልከውን ጥቅሱን ስጠኝ። እሺ ይኸውልህ አንደኛ ቆሮንቶስ ምዕራፍ 1:3 ኤፌሶን 1:2 ቆላስይስ 1:2 ቆይ አንዱን እኔ ደግሞ ሌላ እየፈለኩ ነው። እሺ አራት ፈልጊ በቃል እነዚህ ማቴዎስ አንደኛ ቆሮንቶስ 18 ማቴዎስ 28 ኦሮ ጉዴ። ቆይ ጳውሎስ ሲናገር ከአብ ከወልድ ከመንፈስ ቅዱስ ሰላምታ አቅርቧል ነበር ያልከው። ማስረጃ ስጠኝ አልኩ ፈልግ ብለህ ሄድክ። አንደኛ ቆሮንቶስ ምዕራፍ 1:3 አልክ። እሺ ከአባታችን ከእግዚአብሔር እና ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። መንፈስ ቅዱስ የታለ? ሶል ሌሎችንም አንብባቸዋ። ምን ሌሎቹ ምን? እሺ ኤፌሶን ስንት ነው? እዚህ ጋር አባትና ልጅን ልል የፈለኩት እኮ እዚህ ጋር አብ ወልድ መንፈስ ቅዱስ አላለ። ሰላምታ ሲሰጥ ጳውሎስ ሰላምታ ሲሰጥ ሁል ጊዜ መንፈስ ቅዱስን አብና ወልድን ይጠራል። እኔ ተለምናለሁ። አይ ስለ መንፈስ ቅዱስ አውርተሃል። አብ ወልድ መንፈስ ቅዱስ ይላል ሰላምታ ይሰጥ ነው ያልከው። አዎ ብሏል። መንፈስ ቅዱስ ነው ነገር እንዴት ነው? እሺ እኮ የታለ መንፈስ ቅዱስ?
ኤፌሶን ያልከኝ የት አለ? ኤፌሶን ነው። እሺ ሁለተኛ ቆላስይስ ልንገርህ፣ ሁለተኛ ቆሮንቶስ 13-14 አንብብልኝ። ሁለተኛ ቆሮንቶስ እንግዲህ ጳውሎስ ሰላምታ ሲሰጥ ልናይ ነው። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ምን ይላል? ሁለተኛ ቆሮንቶስ ከ13 እስከ 14። እሺ የጌታችን ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን ይላል። አልጠራም ታዲያ እዚህ ጋር ተሳሳተ። ስለ ሰላምታ ነው ያወራነው ብራዘር። ሰላምታ ስለ ጳውሎስ ሲጠቅስ እኔ እኮ ስላሴ አላልኩም። ምን አልኩ? ያልከኝን እኮ ተሳሳተ። አይ ከአብ ከወልድ ከመንፈስ ቅዱስ ሰላምታ ያቀርባል ብለህ ነው ስለ ሰላምታ ነው ያወራኸው። ለዛ ነው ይሄ ሰላምታ አይደለም። ይሄ እኮ ነገሩን እየዘጋ ነው። ይኸው ከአብ ከወልድ ከመንፈስ ቅዱስ ሰላምታ ያቀርባል ያልከው በኋላ ላይ ለሚደርስብኝ የማስቀበል ሆነኝ ዘንድ በማስረጃ ነው ያስኩት። ከሶስቱ ሰላምታ ያቀርባል ጠየቅኩ፣ ግን ምንም የሰጠኸኝ ነገር የለም። ላንብብልህ በእንግሊዘኛው አዳምጠኝ ምን እንደሚል እሺ አዳምጠኝ። ፋዘር ሰን ኤንድ ሆሊ ስፒሪት ቱጌዘር ኢን አን ኦፕኒንግ ኦር ክሎዚንግ ግሬቲንግስ ይላል። ሲከፍትም ሲዘጋም የሶስቱንም ስም ይጠራል ይላል። ገብቷል? ሌላም ቦታ አለ እኔ ስላላገኘሁት ነው። ሲጀምር ደግሞ አለ ገና መልእክት ሲጀምር ከአባታችን ከልጁ ከኢየሱስ ክርስቶስ አሁን ያነበብኩልህ ሁለተኛ ቆሮንቶስ ምዕራፍ 13 ምናምን ብላ ያነበብከው እንግሊዘኛውን ኬት ነው? ሰላምታ ሲዘጋ ነው። የራሴ መጽሐፍ ነው። ሪፈረንስ እና ክሎዚንግ ስቴትመንት ላይ እንደዚህ ይላል ያነበብከው ከምን ላይ ነው? ምን የራሴ ሪፈረንስ ቡክ ላውጣው መጽሐፉን። ምን መጽሐፍ ለምን ነግርሃለሁ? አረ ለአንተ እንደዚህ ተጀመረ ጋይስ። ሁለተኛ ቆሮንቶስ አልኩህ እኮ ምዕራፍ 13 ቁጥር 14 የለም? ሶስቱም አልተጠቀሱም መጽሐፉን ለመጀመሪያው ጥያቄ አትይም ስላሴን የሚገልጽ ሐሳብ አይደል? መጀመሪያው እንጂ ስለ ሰላምታ አይደል? ይሄው ለበኮ መጽሐፍ ስጠን እስኪ። እኔ እንደዛ ምን መጽሐፍ ስለማላቅ ነው አለ ካልክ ግን መጽሐፉን ስጠን ሄጄ ላምብ። ሁለተኛ ቆሮንቶስ አሁን መጽሐፍ ቅዱስ ነው ጥቀስ ያልከኝ አይደል? አሁን ደግሞ ሌላ አልከኝ። ሁለተኛ ቆሮንቶስ ምዕራፍ 13 ቆይ አሁን ያነበብካት እንግሊዘኛ ከምን መጽሐፍ ናት? የራሴ ሪፈረንስ መጽሐፍ ነው ብለኛል። ምን መጽሐፍ ናት? ሌላ ሐሳብ ወደ ሌላ ጥያቄ ዞርክ። ወደ ሌላ ጥያቄ አሁን ያነበብካት ከምን መጽሐፍ ላይ ነው? ስለዚህ አልከኝ። እሱን ሳመጣልህ ደግሞ ወደ ሌላ ሄድካ። ቆይ አሁን ያነበብክልኝ እንግሊዘኛውን አነበብከውና ኦፕኒንግ እና ክሎዚንግ ላይ from the father the son and the holy spirit ይላል ብለህ ነገርከኝና ከየት ነው ያመጣው? ስለ ሪፈረንስ መጽሐፍ አለኝ የራሴ አልከኝ። እስኪ ከፍቼ ላንብበው። እኔ እንደዛ ቢል ስላላገኘው እውቀቴን ማሳፋለሁ በዛው ንገረኝ። ሪፈረንስ እኮ በቃ ተራ ነገር ነው። ወይስ ከተርጉምልህ ጳውሎስ ሰላምታ ሲዘጋና ሲከፍት ቆይ ጄሚናይ ነው ሰርቲፊኬት ነው ጳውሎስ ሰላምታ አሰማኝም እንደ በእናትህ አንተ ብቻ እንደምታውቀው እኮ ሪፈረንሱን ስጠኝ። አሁን ሪፈረንስ ያስፈልገኛል እኮ እየነገርኩህ እኮ ነው። ይሄ እኮ ደንበኛ ተራ እኮ ነገር ነው። የሰው ጥናታዊ ጽሑፍ እንኳን ቢሆን ይገርማል። ይሄ እኮ ተራ እንግሊዘኛ ነው። ጳውሎስ ሰላምታ ሲዘጋና ሲከፍት ብዙ ጊዜ የእግዚአብሔር አብ ወልድ መንፈስ ቅዱስን ስም ይጠራል ይላል። ይሄ እንግሊዘኛ ለምሳሌ ይልና ሁለተኛ ቆሮንቶስ ምዕራፍ ሁለተኛ ቆሮንቶስ ምዕራፍ ግልጽ ላድርግልህ። አሁን የተናገርከውን ግልጽ ላድርግልህ። ጳውሎስ የተባለው ሐዋርያ በእናንተ ማለት ነው ሰላምታውን ሲከፍት እና ሲዘጋ በአብ በወልድና በመንፈስ ቅዱስም ይዘጋል ይከፍታል አይደል ያልከኝ? ስለዚህ አሁን የሰጠኸኝ ሪፈረንስ ስቶፕ ዋሻው በአብ በወልድ መንፈስ ቅዱስ የከፈተበትን ስጠኝ። ከዛ ወደ ዘጋበት እንመጣለን። እሺ ቆይ የከፈተበትንም እፈልጋለሁ። አይዞህ አመጣለሁ። የዘጋበት ግን እዚህ ጋር የለም። ሁለተኛ ቆሮንቶስ ላይ ፈልግና ነው የለም ወይ? ግን አልጠራም አብ ወልድ መንፈስ ቅዱስ እንዴ? ሶስቱ ስለ ሰላምታ ነው ያወራው። እኔ ይቅርታ ጠይቃልከኝ። አንተ ደግሞ ለምን ተዋሻለህ ብራዘር? ስለ ሰላምታ ነው ያወራው። ወልድ መንፈስ ቅዱስ ስም የጠራበትን አልከኝ። ስም ስለጠራበት ሳይሆን ስለ ሰላምታ ነው ያወራው። የታለው የጌታችን ኢየሱስ ጸጋ ሶስቱን ስም ጠርቷል አልጠራም? ሶስቱን ስም ጠርቷል አልጠራም? ሰላምታ አቅርቧል። ይቅርታ ሰላምታ ያቀረበበትንም አመጣልሃለሁ። ግን ሶስቱን ስም ጠርቷል አልጠራም? ንገረኝ። ሰላምታውን ትሄዳ ሶስቱን ስም አልጠራም? ይቅርታ ጠይቀኝ። ሪፈረንስህ ራሱ እየዋሹ ነው ማለት ነው። ለዛ ሰላምታውን ስጠኝ። ይሄ እኮ ምንም እኮ አይደለም እኮ ጳውሎስ ይቅርታ ሰላምታ ሲዘጋና ሲከፍት አንዴ መጀመሪያ አስተቀረብረን ይዘናል። ቆይ ይኸውልህ ሙእሚን ሁለቴ አይነደፍም። መጀመሪያ ስታጭበረብረን ይዘናል። አሁን ጥቅስ የሌለ መስሎ ነበር። ጥቅስ እንዳለ ስታውቅ ወደ ሌላ ዞርክ።
የለም እኮ ይኸው ስለ ሰላምታ አመጣልሃለሁ አልከኝ፣ አምጣው። እስከዛ እኔ ከሰለሞን ጋር ሰለሞን ሁለተኛ ቆሮንቶስ ምን ይላል? እስኪ አንብብላቸው። እስኪ አንብብ። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 13 አይደል? ቁጥር ስንት? አይ እኔ እኮ ጥያቄው ማለት ነው ማሂር አዲስ ጥቅስ አድርገህ ምናምን ከሆነ ማለት ነው ያውቀዋል ጥቅሱ። እኛ ሁላችን ኢብሩ ምንድን ነው ያለኝ? ኖ አይ ኢብሩ ምንድን ነው ያለኝ? ጥቅስ አንታር ነው ያለኝ። ቴዳማን ቆይ አንዴ የተናገርከው ክሌም ላይ ግን ጥያቄ አለው። ጥቅሱን ወላሂ እንኳን እሱ እንዳለ እዚህ ላይ ያሉት ያውቁታል። እኔ ለምን አምጣለኝ ካወቀው? እሺ ቆይ አይደለም የተናገርከውን ክሌም ግን አሁንም አንዴ እሱን ነው የፈለገው። እሱ አሁን ጥቅሱ ላይ ገና እኮ ይመጣል። እሱን ተነጋግረው አንዴ አውራ ማለት ከሱ ጋር። አዎ ምን ብለህ ተናገርክ ቅድም? ጳውሎስ ሰላምታ ሲያቀርብ ከአብ ከወልድ ከመንፈስ ቅዱስ ብሎ ሰላምታ ያቀርባል አልክ። ማስረጃ አምጣ አልኩ፣ ልፈልግ ብለህ ሄድክ። ከዛ በኋላ መጣህና ማስረጃ ምን ብለህ ሰጠኸኝ? አይ ቲንክ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ አልከኝ። ከፈት ነው ከኢየሱስ ክርስቶስ ጸጋን ይታለ ኦኬ ሁለተኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ብለህ ማስረጃ ሰጠኸኝ። ከፈት ነው ምዕራፍ 13 ቆይ ከሱ በፊት ነው አንብበው። ከሱ በፊት ነው። ከዛ የሰጠኸኝ ማስረጃ ምን ይላል? ለጌታችን ለኢየሱስ ክርስቶስ እና ምንድነው የምህረት አባትና የመጽናናት ምናምን ለጌታችን ለኢየሱስ ክርስቶስ አባት ለእግዚአብሔር እያለ ይቀጥላል። ስለ ሁለቱ ያወራል። ኦኬ ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። አሁን ሰላምታ ከአብና ከወልድ ነው እንጂ ያቀረበው መንፈስ ቅዱስ የለም አልኩ። ኖ አለ አልኩ። ከዛ ሶርስ ይሄን የሚለው ሲከፍትና ሲዘጋ ሰላምታ ይሰጣል አልከኝ አይደለ? ሶርስህ እንዳለው እኮ ከዛ ማስረጃ ስለ ሁለተኛ ቆሮንቶስ ምዕራፍ 13 ነው። ምዕራፍ 13 ይሄ አፕሊኬሽን አፕዴት ሆኗልና ምዕራፍ 13 ቁጥር 14 አልከኝ። እኔ ከፍትልሃለሁ። አፕሊኬሽኑ በጣም አሻሽለው ምናምን ያስቀመጡት ማሂር ይሄ ነው ጥቅሱ። እዚህ ጋር ነው ምዕራፍ 13 ቁጥር ከ11 ጀምሮ እስከ 14 ድረስ አንድ እግዚአብሔር እንዳለ ነው የሚናገረው። ቀጥል ሂዲያው አሁን ይሄ ነው ጥቅሱ። አንብበው። የጌታ ኢየሱስ ክርስቶስ ጸጋ የእግዚአብሔርም ፍቅር የመንፈስ ቅዱስ ምንድነው ህብረት ከሁላችን ጋር ይሁን ይላል። ሰላምታ አቅርቧል። ይቅርታ በቃ እኔ እኮ ያልፋለሁ። አንተ የፈለግከው ሶስቱ መጠራታቸው ነው ወይ ሰላምታ ነው? ሲከፍትና ሲዘጋ በሰላምታ ነው ከፍቶ የሚዘጋው ብለህናል። ማስረጃ ጠየቅን። አሁን ቅድም አጭበረበርከን። ድጋሚ ይቅርታ ታጭበረብረን። ይሄው ይሄ እኮ መዝጋቱ ነው። አማርኛ ስንተኛ ቋንቋ ነው? የመጀመሪያ ቋንቋ ነው። አንደማመጥም እንደ ብራዘር ካተደማመጠን አስወጣኝ። እኔ ምን አልኩ እኮ ይሄው ሰላምታ ሲዘጋ መዝጋትና መክፈቱ አይደለም ዋናው ሐሳብ። ጠርቶታል ወይ ስላሴን ጠርቷል ወይ ነው የምልህ። ሶስቱን ጠርቷል አልጠራም። ሰለሞን ስላለ ነው እንጂ አጭበረብረህ ልትወጣ ነበር እኮ ባትጋለጽ ኖሮ። ለማንኛውም በእውነት እኔ በዚህ ጉዳይ አላጭበረብርም። ስለ ስላሴ ምንም ነገር ብታመጣ አከራከራለሁ ወይ? አሁን እኮ ተጋለጥክና ይቅርታ ጠየቅ። እሺ ከተጋለጥኩ እሺ። ሰላምታ ሲዘጋ ያላልኩት ይቅርታ፣ ሰላምታ ሲከፍት ላልኩት ይቅርታ፣ ሲዘጋ የለም አሁን ሁሉንም ይቅርታ እያልክ ልታልፍ ነው። ስትያዝ በቃ አንዴ ስላሴ የለም አልከኝ እኮ አልጠራም አልከኝ። መጀመሪያ የጠራኝ አይ ስዌር ቱ ጋድ መጀመሪያ የጠራኝ ሶስቱ መጣራታቸው ነው። ችግር የለውም እስከኒዘ ችግር የለውም። ክላስ እንይዝ ይቅርታ መክፈት ላይ ፎከስ አደረገ። እናመሰግናለን ሄዳ እናመሰግናለን። አታባረኝ እንጂ እንዴ ሄዳ። አሁን ደግሞ ሌላ ሰው ፖይንት አላገኘም። አሁን ደግሞ ሌላ ሰው ሄዳ ታወራለህ። በቃ ኔክስት አጠብቅ፣ ደግሞ ተራን ጠብቅ። አሁን አንድ ሰው ደግሞ እስቲ ሌላ ከሶስታቸው አንዳቸው ደግሞ የሚሞክር ካለ ይሞክር። እስቲ ሞክሩ። አንዳቸው ጥቅስ የሚሰጠኝ ባገኝ በጣም ደስ ይለኝ ነበር። የሚሰጠን ብናገኝ። ይሄ ልጅ ፎሎ አድርጉት፣ ፎሎ አስደርጉት። በነገራችሁ ላይ ያው ስለማያወራ ምናምን ነው ብዙ ጊዜ እንትን የሚለውና ፎሎ አድርጉት እና እስቲ እንደዚህ የሆነ የብዙዎች አስተማሪ ነው፣ እናንተ ስለማታውቁት ነውና ወላሂ ነው የምላችሁ። ፎሎ አድርጉ፣ ፎሎ አስደርጉት። ከሁላችንም በላይ ክርስቶሎጂ ላይ ምናምን በጣም ጀግና ልጅ ነውና ያው እንደዚህ አይባልም ሰው ፊት፣ ግን ያው እንድታውቁት ነው እንድትማሩበት ነው፣ ሌላ አይደለም። ስለዚህ ቀጥል ማይሮ። አፎን እንግዲህ ታሽኮረመመኝ ትላለች። ኮሜርሻል ታይም ልበልና ቆይ እረፍት እንውሰድ። አሁን በምን እረፍት እንወስዳለን? ፖስት ያደረኩት ቪዲዮ አለ ቅድም አክቹሊ ቆይቷል። አንድ ፖስት ያደረኩት ቪዲዮ አለ። ግቡና ኮሜንት የሆነ ነገር ኮሜንት ጻፉ። ከዛ ሪፖስት ምናምን አድርጉ። ከዛ በኋላ ደግሞ ምንድነው የሚደረገው? ሌላ ላይክ አድርጉ። ከዛ ኮፒ ሊንክ ምናምን አድርጉና ነው አንድ አፍታ ቶሎ በሉ። እኮ ማንን ይሉኛል? ማንን ነው ፎሎ ምናደርገው ይሉኛል። ይሄው እዚህ ጋር ያለው ልጅ
እኔን ነው የምታደርጉት። እሺ ጀማው ከጠየቀኝ ማሂር ነው የምታደርጉት። ማሂር ከላይ ያወራው ነው። አንድ ቁጥር ጻፍላቸው እስኪ ማሂሮ፣ አንድ ቁጥር ጻፍላቸው። የምር እንዲመቻቸው የኔ ኪቦርድ እኮ ቁጥር አይዘጋም። ደጋግመህ ጻፍላቸው። የኔ ኪቦርድ አይዘጋም። ኧረ ጻፍ እባክህ። አንተ ደግሞ ምን ይላል? እሺ ነው ከላይ የሚጨቀጭቀው ልጅ ኪቦርድ የለውም። ይኸው አንድ ቁጥር ሸጂ ተው እንጂ። እሺ አይቼዋለሁ፣ በቃ አይቼዋለሁ። አስከትላችሁ። እሺ እና እንደዛ አድርጉ። እሺ በደንብ ኮፒ ሊንክ አድርጉ። ከዛ ኮመንት ላይ የሆነ ነገር ጻፉ፣ ከኢሞጂ ውጪ ጽሁፍ ነገር ጻፉ። ከዛ ሪፖስት አድርጉና ነው ማስረጃ ያመጣል። ቴዳማን ኢብሮ እኛም ጥያቄ እንጠይቅ፣ እኛም እንጠይቅ። አይ የጠዋቱ ክፍለ ጊዜ ለእናንተ ነበር። አሁን ከሰዓቱ ደግሞ ለኛ ነው። ኦኬ በኋላ ወይ ደግሞ ወደ በኋላ መች ጠየቀን ጂሰስዬ፣ እንደዛ ነው። እሺ በኋላ ከ9 ሰዓት ምናምን በኋላ ደግሞ ነው። አሁን ቀጥል ማሂር። አንዴ አንድ 40-50 ደቂቃ ምን ጠዋት ከውስ መጣ ጥሩ ነበር። በጣም ብዙ ሰው እየጠየቀ እየተማማረን ነበር፣ መልስ እየሰጠን። ለዛ ነው። እሺ ኦኬ፣ ሁለታችሁም ወጣችሁ። አይ እሺ፣ ሌላ መልስ ያለው ክርስቲያን እስኪ ስላሴ መጽሐፍ ቅዱሳዊ ነው፣ ስላሴን ያስተማረው መጽሐፍ ቅዱስ ነው ብሎ የሚያምን ማንኛውም ክርስቲያን ካለ ገብቶ ጥቅስ መስጠት ይችላል። እንጠብቃለን። ኦኬ ጂሰስ ተመልሶ መጥቷል። አይ ቲንክ እስቲ ኔትወርክ ይሆናል፣ ኔትወርክ። እሺ ጂሰስ ጥቅስ አለ? ጂሰስ እስቲ ቴዳማን። እሺ ጂሰስ ከሌለ ጂሰስ የለም። አንድ ጊዜ እስቲ ቴዳማን እስቲ ለሰከንድ እስቲ እኔ አላወራም፣ ምሳ ቀርቧልና እኔ አላወራም። ማሂር አንተ ትቀጥላለህ፣ እንደ ቪዲዮ ምናምን እንዳዘጋሽ። ቴዳማን እስቲ አንድ ጥቅስ ስጠኝ እስቲ ስላሴ ላይ አንድ ጥቅስ ስጠኝ እስቲ። ኢብራሂም አንድ ነገር ልንገርህ፣ ስላሴ የሚል አረ ላላ ብለህ ተግባብተን ጨርሰናል። አሁን በአይዲያ ብቻ ነው። ስላሴ የሚል ስም አለ መጽሐፍ ቅዱስ ውስጥ? የለም። አይ ሐሳብ ብቻ ነው የሚፈልገው። እና ስንት ጊዜ የሰጠው ታዲያ? አሁን እሱ ለቅድም ለማሂር ነው የሰጠው። አሁን ደግሞ ለኔ ስጠኝ እስቲ። እሺ ቅድም ሁለተኛ ቆሮንቶስ አልኩ ምዕራፍ 13 ቁጥር 14 ላይ ጳውሎስ ሰላምታ ሲከፍት ነበር አይደል? ሲዘጋ ላሻሽ እኮ ነው። ምን ቸገረኝ ታዲያ? አሁን እዚህ ጋርም እኮ አብ ወልድ መንፈስ ቅዱስ አንድ አምላክ አይልም የሚለው ምንድነው? የጌታችን የኢየሱስ ክርስቶስ ጸጋ፣ ኢየሱስ ሰው ነው። የእግዚአብሔርን ፍቅር፣ እግዚአብሔር ደግሞ አንድ ነው። የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን አለ። አለቀ። ስለዚህ ስለ አምላክ እግዚአብሔር አንድ ስለ አንድ አምላክ ጠቅሷል። ሌሎቹ ሁለት ጠቅሷቸዋል ማንነቶች። እኛ አሁን ሶስቱ አንድ መሆናቸው የሚያሳይ ማስረጃ ነው የጠየቅነው። እባክህ አሁን እዚህ ጋር ምንም የሚናገረው ነገር እንዳውም ከፍ ብለህ ስትሄድ ቁጥር ስንት ላይ ቁጥር 11 ላይ ምን ይላል? በቀረውስ ወንድሞች ሆይ ደህና ሁኑ፣ ፍጹማንም ሁኑ፣ ምክሬን ስሙ፣ በአንድ ልብ ሁኑ፣ በሰላምም ኑሩ፣ የፍቅርና የሰላምም አምላክ ከእናንተ ጋር ይሁን አለ። ከዛ ቀጠለና የእግዚአብሔርን ፍቅር አለ ቁጥር 14 ላይ። የሰላምና የፍቅር አምላክ ብሎ የጠቀሰው አንድ አምላክ እግዚአብሔርን አብን ነው የጠቀሰው እንጂ ስለ ወልድና ስለ መንፈስ ቅዱስ አምላክነት ጭራሽ ሽታውም የለም። እዚህ ላይ አንድ አምላክ እንደጠቀሰ ነገርከኝ። አመሰግናለሁ። የኢየሱስ ክርስቶስን አምላክነት አታምንም? እዚህ ጋር የለም። ስለ አምላክነት ስለ ስላሴ እያወራን ነው አሁን። ስለ ስላሴ የለም ባይብል ላይ አንድ ቦታ ኢየሱስ ብቻ ሳይሆን ሙሴ ምናምንም አምላክ ናቸው። ችግር የለብኝም። አሁን ችግሩ እሱ ሳይሆን የባህሪ አምላክ። ኢብራሂም ለምን ይሄን ጥቅስ እየደጋገም ትጠቅሳለህ? ሙሴ አምላክ ነው ለምን ትላለህ? የባህሪ አምላክ ነው ያለው። አምላክ የተባለው የክርስቶስ አይነት ነው። አዎ እንደዛ ነው። የክርስቶስ አይነት የእግዚአብሔር ቃል ይመጣላቸው ሁሉ አምላክ ስለተባሉ ኢየሱስ ክርስቶስና ሙሴ አንድ ናቸው። ያው በሰው ስለሆኑ አንድ ናቸው። ትክክል ነህ። መልእክተኛ ኤጀንት ናቸው። በቃ እንግዲህ ይሄንን ካልክ ዓለማት እኮ በክርስቶስ ነው የተፈጠረው፣ በሙሴ አልተፈጠሩም አይልም መጽሐፍ ቅዱስ አይልም። ዓለማትን በፈጠረበት በልጁ በኢየሱስ አይልም። ላንብብ። አዎ አይልም። አንደኛ ዕብራውያን ምዕራፍ 1 ቁጥር 2 ላይ ዘመናትን ባደረገበት ነው የሚለው። አይ ዓለማትን በፈጠረበት አይልም። ግሪኩ አይልማ። ችግሩ አሁን አማርኛ ላይ ሸወዷችሁ። እኛ ምን አገባን? መጽሐፍ ቅዱስ እኮ በግሪክ አልተጻፈም። ተሸወዳችሁ። እኔ ምን አገባኝ? በግሪክ አልተጻፈም።
እና በምን ይጻፈው? ወላሂ ነው ያለው። በቃ ማየት በቃ በአራሚክኛና በዕብራይስጥ እኔ በቃኝ። ይቅርታ ነው ጨርሻለሁ። በእውነት መጽሐፍ ቅዱስ በጻፈው ትርጉም ነው። አመሰግናለሁ። በቃ ጨረሰ። በምንድን ነው የጻፈው? ተማራ ከኔ አራስተምረኝ። ደስ ይለኛል። ደስ ነው የሚለኝ። ትንሽ አስተምረኝ። በምንድን ነው የጻፈው አልከኝ? አዲስ ኪዳን በአራሚክኛ አንደኛ አረማይክ ነው። አራሚክ የሚባል ቋንቋ የለም። አራማይክ የሶሪያ ቋንቋ ነው፣ አሁንም አለ። አንደኛ እሱ። ሁለተኛ ደግሞ እስኪ በአራማይክ የተጻፈ አዲስ ኪዳንን አሳየኝ። ሶርስህንም ተጠቀም ከፈለግ ትችላለህ። እጠቀማለሁ። ያው ሶርስ አለ አይደለ? እኛ ማናውቀው። ኦኬ፣ እኛ የምናውቀው በግሪክኛ የተጻፈውን አዲስ ኪዳን ነው። አንተ በአራማይክ አማሪክ ግሪክኛ ትርጉም ነው። በጣም ይቅርታ ሆን ብዬ አይደለም፣ ግን የመጀመሪያው ሰው ነው ግሪክኛው ትርጉም ነው ያልከኝ። እሺ ስጠኝ፣ ችግር የለውም። አራማይኩን ስጠኝ። ወይ ጉድ! ዛሬ ወይ ሰለሞን አለ። ሰለሞን ነው የሚገላግለን እኮ። ሰለሞን ካለ እስኪ ያስገቡልኝ። ሰለሞን እስኪ ያስገባው ነው መጽሐፍ እስከንፈልግ። ሰለሞን እስኪ አዳምጠኝ። ኢየሱስ ክርስቶስ በነበረበት ዘመን ኢየሱስ ክርስቶስ ያለበት አካባቢ ግሪክኛ ይነገር አልነበረም። እኔ ያወራሁት መጽሐፍ ቅዱስ አዲስ ኪዳን በምን ቋንቋ ነው የተጻፈው? ኢየሱስ ባለበት ዘመን ነው የዕብራይስጥ መጽሐፍ የተጻፈው። አዲስ ኪዳን መጽሐፍ ቅዱስ ላይ እኮ እንደፈለክ ብትፈልግ እኮ መጽሐፍ ቅዱስ በዚህ ቋንቋ ነው የተጻፈው አይልም። በታሪክ በምርምር ነው እንጂ። እሺ የዕብራይስጥ መጽሐፍ በታሪክ በምርምር ምናምን በዚህ ቃል የተጻፈው ይላል። የዕብራይስጥ መጽሐፍ በምርምር ምናምን በምን ቋንቋ ነው የተጻፈው? ቆይ ስማ፣ መጽሐፍ ቅዱስ የጻፈው መጀመሪያ በአራሚክኛ ነው። ግሪክ ኢንተርፕሪት እመነኝ። በቃ ይበቃሃል እባክህ። እንዴ እንደዚህ ማን ዘለቀ? ከደበረቱ ሲምፕሊ ጉግል ላይ ለግባና ሰርች አድርጌ ላሳየህ። ሰርች አድርጋ ሳየኝ። ፊት ለፊት መጽሐፍ ላይ ኢኮኖሚ እንዴ ምን መጽሐፍ? ያንተ ሶርስ እኮ አይናገሩም። አሁን ችግሩ እኮ እሺ ምን መጽሐፍ ነው? ለምን ፈለካቸው መጽሐፎች? ንገረኝ፣ ችግር የለውም። እኔም እንዳነብ ነው እውቀቴ እንዳሰፋ። አንተን እየመጣሁ በየጊዜ አንተን ከስንት አንዴ ነው ማገኘ። ላላገኘህም እችላለሁ ከአሁን በኋላ። ለዛ እውቀቴ እንዳሰፋ መጽሐፉን ንገረኝና እኔም ከፍቼ ላንብብ። የኔ መጽሐፍ ምን እንደሚል ልንገርህ፣ ላንብብልህ። ሐሳቡን ላንብብ። መጽሐፉን ሳይሆን የምነግርህ ሐሳቡን። እሺ ምን አለ? ኒው ቴስትመንት ኢንታይርሊ ሪትን ኢን አራሚክ ወርድ ይላል። ወርድ ኢንክሉድድ ሰቨራል ግሪክ ወርድ ይላል። የኔ መጽሐፍ ወርድ ብዙ ስለምን ሰበራ ነው የምታወራው? ሰቨራል ያልኩት በእናትህ ሰቨራል ማለት ብዙ ማለት ነው። ሰበራ እንግሊዘኛ ስለማልችል ነው፣ ስለሚነስረኝ ነው። አዳምጠኝ። ገብቶሃል? ኒው ቴስትመንት ኦሪጂናሊ ራይት ኢን አራሚክ ወርድስ በት ዊ ሰቨራል ኢንክሉዲንግ ሰቨራል ግሪክ ወርድ ይላል። መጀመሪያ ሲጻፍ እንደዚህ ነው የጻፈው። አንብብ መጽሐፍ። እስኪ ሶርሱን ጠይቀው። ስለ ዕብራውያን መጽሐፍ ጠይቀው ሶርሱን። የዕብራውያን መጽሐፍ ማን የጻፈው ብለህ ጠይቀው ሶርሱን። የዕብራውያንም መጽሐፍማ ጳውሎስ ነው የጻፈው። በምን ቋንቋ ነው የጻፈው ብለህ ጠይቅልኝ። ጳውሎስ ግሪክኛ ይናገር ነበር እንዳትል አደራህን። እኔ ምንም አላልኩም፣ ጠይቅልኝ ብቻና ንገረኝ እስኪ መልሱ። ልትል ትችላለህ፣ ግን አንድ 10 ደቂቃ ስጠኝ። ድጋሚ ቻርጅ አድርጌ ልምጣ። ስልኬ የሚጠፋ ነው። አይስዌር 10 ደቂቃ ከዛ አውሩ። በእውነት ዘጋብኝ። ኧረ ተው ነው 10 እንዴ ቀልነን እንደኛ ና ወጣ። ኧረ ስንቱን ነው የምንሰማው? ለአላህ ብለህ ሰበራ ይለናል ወይ? አተበስ ይቻላል ወላሂ። ያሳዝናል በጣም እንዴ እኮ ማለት ኮንፊደንስ እኔ በጣም ሲያዝናናኝ የነበረው ምንም አይደለም። አንድ እኮ ማያውቅ ሰው ምናምን ይሳሳታል። ሰው እንዴት ነው ኮንፊደንት ሆኖ በኮንፊደንስ እንደዚህ የሚናገረው? የኔ ሶርስ ደግሞ እኮ አይዘር ቻት ጂፒቲ ነው የሚጠቀመው ወይ ደግሞ ጄሚናይ ነው የሚጠቀመው ነው የኔ ሪፈረንስ እያለ ይነግራል።
ይሄው ሲሆን ችግር የለውም። እኔ ላሳያችሁ የእኛን ደግሞ ሪፈረንስ እናውጣው። ይሄ አይደለ የእነሱም ሪፈረንስ ይኸው ምን ይላል መሰላችሁ? የእኛ ሪፈረንስ ደግሞ ሶርስ ላንጉጅ ኦፍ ቡክ ኦፍ ሂብሩ የዕብራውያን መጽሐፍ ሶርስ ላንጉጁ ምንድን ነው? ያው ኒው ቴስታመንት እንደመሆኑ ኮይኔ ግሪክ ነው ብሎ ያስቀምጧል። ይሄ አገር ያወቀው ፀሐይ የሞቀው ማንኛውም ክርስቲያን ቴዎሎጂ ስሞን ሰለሞን ቢመጣው ይነግረን ነበር። አሁን ሰለሞን ብናስገባውና ቢኖር ኖሮ የአዲስ ኪዳን መጽሐፍ ጸሐፊ ማን እንደሆነ ይነግረን ነበረ። በቃ በጣም ግልጽ የሆነ ነገር ነው። ግን ወደዛ ማንም የሰበረው የለም ወይም ደግሞ አራሚክ በሚባል ቋንቋ የተነገረ